አሁን ያለንበት ሁኔታ በከፍተኛ ሁኔታ በሰንሰለት ተጠፍረን ሊሆን ይችላል። በማህበራዊ ድህረ ገጽ ሱስ ተጠምደን ሊሆን ይችላል። በከፍተኛ ሁኔታ እንደዚህ ለማይረባርብ አእምሮ ተላልፈን የተሰጠንበት አጋጣሚ ውስጥ ራሳችንን ስንመረምር አግኝተነው ይሆናል። ግን ይህንን መለወጥ የማይቻል አይደለም። ቲክቶክ ለነፍስ መሰናከያ ከሆነ፣ ለጸሎት እንቅፋት ከሆነና የጾም ወራት የሚቀማን ከሆነ መፍትሄው በስልክ ውስጥ አስቀምጠ መታገል ሳይሆን ነቅሎ መጣልና ከአእምሯችን እይታ ማራቅ ነው። ይህን እርምጃ የዲጂታል መስዋዕትነት ልንለው እንችላለን። ማህበራዊ ድረገጽ ለመግባት አይናችሁን እየዳጣችሁ ዳታ የምታበሩ ከሆነ ከናንተ የተሻለ በዲያብሎስ የተሸወደ ማን አለ? ተወዳጆች፣ የስልካችን እስረኛ በመሆናችን የተነሳ በከፍተኛ ሁኔታ መንፈሳዊ ሕይወታችን ዛለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የተወደዳችሁ የእግዚአብሔር ልጆች፣ የማኅበረ ተዋሕዶ ዘኦርቶዶክስ አባላት፣ በዓለም ዙሪያ የምትኖሩ ሁላችሁ እንደምን አላችሁ? ልዑል አምላካችን እግዚአብሔር በኃጢአት በበደል በርኩሰት የባከነው ዘመናችን ላይ ይችን ቀን በዕድሜያችን ላይ ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር ስለረዳን ስሙ የከበረ የተመሰገነ ይሁን። አትለይምና ቅድስት እናቱ እናታችን ወላዲተ አምላክ እግዚአብሔር ባከበራት የክብር መጠን ከፍጡራን ሁሉ በላይ ከፈጣሪ በታች ስሟ የከበረ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ቲክቶክ በክርስትና እይታ በሚል ርዕስ ክፍል 4 ትምህርታችንን ካቆምንበት እንቀጥላለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። እስካሁን ያየናቸው ነጥቦች ቲክቶክና መሰል የዲጂታሉ መድረክ በረቂቅ ስልታቸው እንዴት አእምሯችንን፣ ጊዜያችንና የሞራል ክብራችንን እንደሚሰርቁ ለማየት ሞክረናል። በማኅበራዊ ድረገጽ አማካኝነት እግዚአብሔር አምላካችን በከፍተኛ ሁኔታ የሚያስከፋ ኃጢአት ተግባራቶችን በመፈጸም ወገባችንን ታጥቀን ለኃጢአት ራሳችንን አሳልፈን ሰጥተናል። የዲያብሎስ ማኅበርተኛ የጨለማው ተገዢ የመሆን ዝንባሌያችን ዕለት ዕለት እያደገ ነው። በማኅበራዊ ድረገጽ አማካኝነት ለበርካታ ኃጢአቶች ተላልፈን መሰጠታችን ብቻ ሳይሆን የኃጢአት ሱሰኞችና ባሪያ ወደ መሆን እንደዚህ ያለው የርኩሰት ሸለቆ ውስጥ በከፍተኛ ሁኔታ ተጠምደን በታላቅ የሆነ ሰንሰለት ታስረን እየኖርን ያለንበት ዘመን ላይ ደርሰናል። እኛ ክርስቲያን እንደመሆናችን መጠን አባባ ብለን የምንጮህበት የልጅነት መንፈስ ተሰጥቶናልና በእግዚአብሔር መለኮታዊ መዳፍ ማረፍ ብቻ ሳይሆን ራስ ወደ ሆነው ወደ ልጁ ወደ ኢየሱስ ክርስቶስ ማደግ፣ በነገር ሁሉ እግዚአብሔርን የሚያስደስት መንፈሳዊ ስብዕና መገንባት፣ መንፈሳዊ ፍሬዎችን እያፈራን በመንፈሳዊ ጎዳና ላይ በጽናት መራመድ ይጠበቅብናል። መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ለተፈጠርንበት ማንነት ራሳችንን አሳልፈን የማንሰጥ ከሆነ በጣም በርካታ ተግዳሮት ከፊት ለፊታችን ተደቅኗል ማለት ነው። ባሳለፍናቸው 3 ክፍሎችም ለማንሳት የሞከርነው በማኅበራዊ ድረገጽ አማካኝነት መንፈሳዊ ሕይወታችን የገጠመውን ታላላቅ የሆኑ ችግሮችን ነው። እንዳንጸልይ፣ እግዚአብሔር ፊት አደግድገን ለምስጋና እንዳንቆም፣ እጃችንን ለምስጋና በመዘርጋት በኃይለኛው በእግዚአብሔር ፊት የምሕረት በሩን በማንኳኳት በጽናት መቆም የምንችልበት አቅም እንዳይኖረን እያልፈሰፈሰን ያለው ማኅበራዊ ድረገጽ፣ እያልፈሰፈሰን ያለው ቲክቶክ፣ እያልፈሰፈሰን ያለው ሌሊቱን በትጋት የምናድርበት እንደነዚህ ያሉ ማኅበራዊ ድረገጽ መንፈሳዊ ሕይወታችን ላይ ታላቅ የሆነ ችግር ሆነው ከፊት ለፊታችን ተደቅነዋል። ችግር መሆናቸውን ካሰብን እግዚአብሔር አምላካችን ጋር ያለውን ግንኙነት በከፍተኛ ሁኔታ እየጎዱት መሆኑን ከተገነዘብን መፍትሄ ልንፈልግላቸው ይገባል። እግዚአብሔር አምላካችንን ወደሚያስደስት መንፈሳዊ ሕይወት ለመመለስ ቆራጥ የሆነ መንፈሳዊ አቋማችንን ልናሳይ እግዚአብሔርን ደስ የሚያሰኘውን ስብዕና በመገንባት ራስ ወደ ሆነው ወደ ልጁ ወደ ኢየሱስ ክርስቶስ እድገታችንን መቀጠል አለብን። ለዚህ ነው ማኅበራዊ ድረገጽ ያሳደሩብንን ተጽዕኖዎች መንፈሳዊ ሕይወታችን ላይ የጣለውን ጥላ በአግባቡ ከተገነዘብና ከተረዳን መፍትሄ ለመፈለግ መነሳት የሚጠበቅብን። ወጥመዱን ማወቃችን ብቻ የሚጠቅመን አንዳይ ጥቅም የለም። ነገር ግን ወጥመዱን ማወቅ ብቻውን ነፃ አያወጣም። ከወጥመዱ ለመውጣት ደግሞ ቆራጥ የተግባር እርምጃ መንፈሳዊ ተጋድሎ ይጠይቃል። ክርስቶስ ኢየሱስ ራሳችን እንደመሆኑ መጠን
ሰው ራሱን ለመመታት ዱላ የሚቃጣ ከሆነ እጁን አሳልፎ ይሰጥ እንደሆነ ነው እንጂ ራሱን አሳልፎ አይሰጥም። ክርስቶስ ኢየሱስ ራሳችን እንደመሆኑ መጠን ሌላውን አካላችንን የሚጎዳው ራሳችን ጤነኛ ከሆነ በጊዜ ሂደት መዳን የሚችልበት እድል ይፈጠር ይሆናል። ራሳችን ግን ከተጎዳ ለሕይወታችን አስጊ የሆነ ሁኔታ ውስጥ ልንወድቅ የምንችልበት አጋጣሚ ይፈጠራል። ራሳችን ክርስቶስ እንደመሆኑ መጠን እሱን የሚያስነካ ምንም አይነት ነገር መፈጠር የለበትም። መጽሐፍ እንዲህ ይላል፣ የክርስቶስ ኢየሱስ የሆኑ ሥጋን ከክፉ መሻቱ ከመስቀሉ ላይ ሰቀሉት። የክርስቶስ ኢየሱስ ከሆንን ሌሊታችንን መጽሐፍ ቅዱስ በማንበብ በኃይለኛው በእግዚአብሔር ፊት እንደሚገባ የስግደት አማ ይዘን ለመቅረብ በጸሎት እጃችንን ለመሰርጋት የከንፈራችንን መሥዋዕት ለእግዚአብሔር ለማቅረብ ሌሊታችንን እንደዚህ ባለ መንፈሳዊ ተግባር ማሳለፍ ሲጠበቅብን እስከ ሌሊቱ 8 ሰዓት ድረስ ቲክቶክ ላይ ስክሮል እያደረግን ምናድር ከሆነ ተወዳጆች፣ ቲክቶክ መንፈሳዊ ሕይወታችንን እየተካ በከፍተኛ ሁኔታ በሕይወታችን በልባችን ላይ የተቀመጠ ጣዖት ወደ መሆን እያደገብን መሆኑን መረዳትና መገንዘብ ይኖርብናል። ለዚህም ነው መፍትሄ ልንፈልግለት የሚገባው። ለዚህም ነው በመንፈሳዊ ተጋድሎ ከሕይወታችን ይህንን ጣዖት በማስወገድ በልባችን ላይ ክርስቶስ ኢየሱስ እንዲቀመጥ ልንፈቅድለት የሚገባው። ብዙዎቻችን በቲክቶክ ሱስ ተሸንፈን ማቆም አልችልም ወይም ሕይወቴን ከቁጥጥር ውጭ ሆኗል የሚል የተሸናፊነት ስሜት ሊሰማን ይችላል። አሁን ያለንበት ሁኔታ በከፍተኛ ሁኔታ በሰንሰለት ተጠፍረን ሊሆን ይችላል። በማህበራዊ ድህረ ገጽ ሱስ ተጠምደን ሊሆን ይችላል። በከፍተኛ ሁኔታ እንደዚህ ለማይረባርብ አእምሮ ተላልፈን የተሰጠንበት አጋጣሚ ውስጥ ራሳችንን ስንመረምር አግኝተነው ይሆናል። ግን ይህንን መለወጥ የማይቻል አይደለም። መጽሐፌን በተመለከተ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሏል። ጸሊሙ ሙሴን ከኃጢአት ድቅድቅ ጨለማ ያወጣ ኢየሱስ ክርስቶስ ነው። ማርያም ግብፃዊትን የዳበረ የዝሙት ሕይወት ውስጥ ወጥታ በእግዚአብሔር መለኮታዊ መዳፍ ማረፍ የምትችልበትን አቅም የሰጣት እግዚአብሔር መሆኑን መርሳት የለብንም። እግዚአብሔር ይረዳናል። እኛም ከእግዚአብሔር ጋር አብረን ለድህነታችን ከኛ የሚጠበቀውን ነገር በማድረግ ልንሰራ ከእንደዚህ ያለ የባርነት ሕይወት ወጥተን በነፃነት መመላለስ ወደምንችልበት ከፍታ በእግዚአብሔር መለኮታዊ መዳፍ ወደሚገኘው ሰላምና እረፍት ሌሊቱን በመንፈሳዊ ሕይወት በማሳለፍ የሚገኘውን እርካታ ልናጣጥም የምንችልበት እድል ተሰጥቶናል። ለዚህ ነው መድኃኔ ዓለም ኢየሱስ ክርስቶስ በማኅበራዊ ድረገጽ ሱስ የተጠመድን ስክሮል እያደረግን ሌሊቱ የሚነጋብንን ሰዎች እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ የሚለን። አዎ ኢየሱስ ክርስቶስ ያሳርፋል። አዎ ኢየሱስ ክርስቶስ ሰላማችንን ይመልሳል። አዎ ኢየሱስ ክርስቶስ ጽናታችንን ያደላድላል። አዎ ኢየሱስ ክርስቶስ ለሕይወታችን የሚያስፈልገውን ብርታት፣ ኃይል ማልበስ የሚችልበት አቅም ይሰጠናል። እኔም አሳርፋችኋለሁ የሚለው ከኢየሱስ ውጭ የሚያሳርፍ በመለኮታዊ መዳፉ የሚገኘውን ሰላም እንድናጣጥም ለእኛ ለኃጢአተኞች ተደጋጋሚ ዕድል የሚሰጥ እንደሱ ያለ ቸረረኛ በፍጹም ፈልገን ማግኘት አንችልም። ስለዚህም በዚህ ክፍለ ጊዜ በማኅበራዊ ድረገጽ ሌሊቱን ስክሮል በማድረግ በቲክቶክ ሱስ ስለተጠመድን ሰዎች ራሳችንን ነፃ የምናወጣበትን መንፈሳዊ ብልሃቶች ለመጠቆም እንሞክራለን። የቲክቶክ ሱስ አሸናፊ ሳይሆን እኛ የተሸነፍንለት ባርነት ነው። ዛሬ የምንመለከታቸው 4 የመፍትሄ እርምጃዎች ዓላማቸው ቴክኖሎጂን መርገም ሳይሆን የተሰረቀውን ማንነታችንን ማስመለስ፣ የልባችን ዙፋን ለፈጣሪ መልሰን መስጠት ነው። እነዚህ መፍትሄዎች ቲዎሪ ወይም እንዲሁም ሰምተን የምንተዋቸው ጉዳዮች ሳይሆን በመንፈሳዊ ሕይወታችን ውስጥ አካተን በእቅዳችን ውስጥ እንደሚገባ ስፍራና ቦታ ሰጥተን ልንለማመድባቸው የሚገቡ መሠረታዊ ነገሮች ናቸው። ተወዳጆች፣ እግዚአብሔር አምላካችን ይፈልገናል። ዛሬም የልባችንን በር እያንኳኳ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እያለ ይጣራል። እግዚአብሔር እኮ የጎደለበት አንዳች ነገር የለም። እኛ ብንመጣ የራቀ ነገር ኑሮበት እግዚአብሔር እንድናቀርብለት፣ የጎደለ ነገር ኑሮ እግዚአብሔር አምላካችን እንድንሞላለት አይደለም ይፈልገን። ለጥቅማችን ነው የሚፈልገን። እንዳንሞት ነው የሚፈልገን። ከሱ የራቁ ሰዎች ሁሉ ሕይወት እንደመሆኑ መጠን ወደ ሞት ነው እየሄዱ ያሉት። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው እንዳለ መጽሐፍ። ከእግዚአብሔር የራቁ ሰዎች ሁሉ ይሞታሉ። እግዚአብሔር ደግሞ ሞታችንን ፈጽሞ ስለማይፈልግ ዛሬም ድረስ ይፈልገናል። ዛሬም ድረስ የንስሐ ጥሪ በፊት ለፊታችን ያቀርባል። ዛሬም ድረስ ይለምነናል። ዛሬም ድረስ የልባችንን በር ያንኳኳል። ዛሬም ድረስ እንድን ዘንድ ጥሪ ያስተላልፋል።
እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም የሚለው መጽሐፍ ለዚህ ነው። እግዚአብሔር በስብከት በኩል ይናገራል። እግዚአብሔር በአጋጣሚ በሚመስሉ ነገሮች ሁሉ መካከል ይናገራል። እግዚአብሔር ተመለሱ እያለ ይጣራል። እግዚአብሔር እናንተ ደካሞች እያለ በከፍተኛ ሁኔታ በስብከት አማካኝነት ይናገረናል። እኛ ይህን አስተውለን ለሱ የፍቅር ጥሪ ተገቢ የሆነ ምላሽ የምንሰጥ ከሆነ በሕይወት መኖር የምንችልበት፣ ከሸክማችን አርፈን በመለኮታዊ መዳፉ ተደላድለን መኖር የምንችልበትን እድል ሊሰጠን የታመነ ነው ተወዳጆች። ስለዚህም ቅዱስ ዳዊት ጎልያድን ድል ለማድረግ 5 ጠርጠሮችን እንደመረጠ እኛም ይህን የዲጂታል ጎልያድ ለመጣል ከምርኮ ለመውጣት 4 ተግባራዊ መንገዶችን እንከተላለን። ወጣቶች ሆይ ነፃነታችሁ የሚጀምረው ከውሳኔ ነው። እነዚህ መፍትሄዎችን ስንተገብር መጀመሪያ ላይ ሊከብዱ ይችላሉ። ነገር ግን በትዕግስት ከቀጠልንባቸው ነፍሳችን ወደ ቀደመ ሰላሟ፣ አእምሯችንም ወደ ቀደመ ብርሃኑ እንደሚመለስ አንጠራጠርም። አሁን ይህንን የዲጂታል ሰንሰለት የምንበጥስባቸው 4 መሠረታዊ ቁልፎችን ለእናንተ ለመዘርዘር እንሞክር። እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። የመጀመሪያው ከምግብ ጾም ወደ ስሜት ጾም መሸጋገር ነው። አሁን የያዝነው አብይ ጾም እንደመሆኑ መጠን ራሳችንን ወደ እግዚአብሔር የምናቀርብበት፣ በመለኮታዊ መዳፉ የምናርፍበት፣ የላላው መንፈሳዊ ሕይወታችንን የምናጠብቅበት፣ ከዲያብሎስ የሚወረወሩ እኩያት ፍቶታትን የምንመክትበት፣ መንፈሳዊ ጋሻ የምናነሳበት ወቅት ነው። ያ እንደመሆኑ መጠን በቤተክርስቲያናችን አስተምሮ ጾም ማለት ለተወሰነ ሰዓት ከምግብና ከመጠጥ ከመከልከል ባለፈ መላ ሕዋሳቶቻችንን ከክፉ ነገር ሁሉ የምንጠብቅበትና ነፍሳችን ለፈጣሪ የምናስገዛበት መንፈሳዊ መሳሪያ ነው። ጾም ሥጋን በማድከም ነፍስን የማንገስ ጥበብ እንደሆነ አባቶቻችን ይነግሩናል። ተራ የረሃብ አድማ እንዳልሆነ ሁላችን ልናውቀውና ልንገነዘበው ይገባል። እግዚአብሔር አምላካችን እንዲነግስ፣ በልባችን ላይ ስፍራ እንዲያገኝ፣ ልባችንን ዙፋን፣ ሰውነታችንን ድንኳን አድርጎ በእኛ ውስጥ እንዲኖር፣ በመንፈሳዊ ሕይወታችን ደስ እንዲሰኝ፣ ከኃጢአት ርቀን በመንፈሳዊ ሕይወት መንገድ ላይ በጽናት መራመድ የምንችልበትን አቅማችንን የምንገነባበት ወቅት ነው ጾም። ይሁን እንጂ በዘመናችን ለሥጋችን የምንሰጠው ምግብ ያህል ለአእምሯችንና ለልባችን በየሴኮንዱ የምንበላው የዲጂታል ምግብ የነፍሳችንን ጤና እየነጠቀን ይገኛል። በዲጂታሉ አማካኝነት ዲያብሎስ የሚያስተዋውቀን በርካታ ኃጢአትና ርኩሰት ነፍሳችንን እየመረዘው ነው። ለእግዚአብሔር መገዛት የምንችልበትን አቅም በከፍተኛ ሁኔታ እያዳከመው ይገኛል። ኃጢአትና ርኩሰትን በቀላሉ መፈጸም የምንችልበትን መደላድል በመፍጠሩ የተነሳ በኃጢአት ሜዳ ላይ ሽምጥ እየጋለብን፣ ርኩሰትን እንደ ቀዝቃዛዋ እየጨለጥን ሕይወታችን በከፍተኛ ሁኔታ አደጋ ላይ ወድቋል። የዲጂታል ጾም ትርጉሙም ልክ ወዳችን ለፈጣሪ ስንል ከሥጋና ከወተት እንደምንከለክል ሁሉ ዓይናችንን፣ ጆሮአችንን ደግሞ ከቲክቶክና ከማኅበራዊ ጫጫታ የምንለይበት እውነተኛ የጾም ስሜት ነው። ለምሳሌ በዚህ ጾም አብይ ጾም በመግባቱ የተነሳ ከወተት እንደምንታቀብ፣ ከሥጋ እንደምንታቀብ፣ ጥሉላት ከተባሉ ምግቦች ሁሉ እንደምንከለከል ሁሉ ዲጂታል ጾም ደግሞ የሚባለው ምንድን ነው ብላችሁ ከጠየቃችሁኝ ልክ ወተትንና ሥጋን በዚህ አብይ ጾም እንደማንበላ ሁሉ እንደነዚህ ያለ ሁኔታ ሰላማችንን ለማግኘት እንደሚገባ ለመጸለይ ራስ ወደሆነው ወደ ልጁ ወደ ኢየሱስ ክርስቶስ ለማደግ በእግዚአብሔር መለኮታዊ መዳፍ ለማረፍ ከኃጢአት ለመራቅ ዲጂታል የሆነ ጾም መያዝ ማለት ነው። ለእግዚአብሔር ብሎ የምናያቸውን ነገሮች መቀነስ ማለት ነው። ይህ ጾም ቴክኖሎጂን ከመጥላት የሚመነጭ ሳይሆን ከምግብ በላይ የልብን ርኩሰት የሚያመጡትን ምስሎችና ድምጾችን በመለየት ነፍስን ለፈጣሪ ምስጋና ለማዘጋጀት የሚደረግ የተቀደሰ ጉዞ ነው። ሐዋርያው ቅዱስ ጳውሎስ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም፣ ሁሉ ተፈቅዶልኛል፣ ሁሉ ግን በእኔ ላይ እንዲሰለጥን በፍጹም አልፈቅድለትም እንዳል አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 12 ላይ ቲክቶክ መጠቀም መብት ቢኖረንም መተግበሪያውን በሕይወታችን ላይ ኢየሱስ ጌትነትን ካነገሰ፣ ከጸሎት ካራቀን የነፍሳችን እስር ቤት ሆኗል ማለት ነው። ስለዚህም የዲጂታል ጾም ማለት ይህንን የዲጂታል ጌትነት ሰብሮ በፍቃዳችን አልገዛም ብለን የምንወስነው የነጻነት ውሳኔ ነው። እኔ ለእግዚአብሔር ነው እንጂ የምገዛው እስከ ሌሊቱ 10 ሰዓት፣ እስከ ሌሊቱ 9 ሰዓት፣ እስከ ሌሊቱ 8 ሰዓት ድረስ እስክሮል እያደረግኩኝ ለዲጂታሉ ዓለም በፍጹም አልገዛም። በኃይለኛው በእግዚአብሔር ፊት እጄን ለምስጋና ዘረጋለሁ፣ የከንፈሬን መሥዋዕት እሰዋለሁ፣ የምሕረት በሩን አንኳኳለሁ። ሌሊቱን ክፍለ ጊዜ ለጸሎትና ለቅዱሳት መጻሕፍት ንባብ እጠቀምበታለሁ እንጂ እስክሮል እያደረግኩ በፍጹም
አላነጋም። እንደዚህ ባለ አግባብ የዲጂታሉ ዓለም ባሪያ ከመሆን ይልቅ የክርስቶስ ኢየሱስ ባሪያ መሆን ይጠበቅብኛል በማለት እጃችን ላይ ያለውን የማህበራዊ ድረገጽ ሰንሰለት ቆርጠን ወደ እግዚአብሔር የምንገሰግስበት መንፈሳዊ ልምምድ ነው የዲጂታሉ ዓለም ጾም። እውነተኛ ጾም ሆድን ሲጾም አፍም ከሐሰት ዓይንም ከነውር ጆሮም ከንቱ ወሬን መጾም እንዳለበት አባቶቻችን ያስተምሩናል። ዛሬ ግን ከምግባችን በላይ የዓይናችን ጾም ተረስቷል። ብዙ ወጣቶች ሆዳቸው እየጾመ ዓይናቸው ግን በቲክቶክ ብልግና በነውር ተግባር ሲቀጥል ይታያል። ይህ ግማሽ ጾም ደግሞ ዋጋ የለውም። እግዚአብሔር አምላካችን አይከብርበትም። መንፈሳዊ ሕይወታችን አይለወጥም። ለዚህ እኮ ነው ለበርካታ ዘመናት አብይ ጾምን ጾመናል። እስካሁን ድረስ ግን አብይ ጾምን ከጾምን በኋላ መንፈሳዊ ለውጥ አይታይብንም። ለዚህም እኮ ነው ዓይናችን እንደሚገባ ሕዋሳቶቻችንን ለጽድቅ ማስገዛት የምንችልበት አቅማችን ዕለት ዕለት እየደከመ እግዚአብሔርን ደስ የሚያሰኝ መንፈሳዊ ስብዕና መገንባት አቅቶን በከፍተኛ ሁኔታ የኃጢአት አቀበት ላይ በጽናት እየተራመድን የምንገኘው። መላ ሕዋሳቶቻችንን ለእግዚአብሔር ማስገዛት ያቃተን መጾሙ ሁለንተናዊ በሆነ አግባብ እየተተገበረ ባለመሆኑ የተነሳ ነው። ይህ ግማሽ ጾም ዋጋ የለውም ተወዳጆች። እግዚአብሔር አምላካችን የሚከብረው ሁለንተናችን ሲጾም ነው። መድኃኔ ዓለም ኢየሱስ ክርስቶስ ወደ ምድረ በዳ ወርዶ እንደጾመ እኛም ደግሞ ከዲጂታሉ ዓለም የራሳችን የፈጠርነው ምድረ በዳ ልናዘጋጅ ወደዛም ወርደን እንደሚገባ አድርገን ልንጾም ይገባናል። ለመንፈሳዊ ሕይወታችን ጊዜ መስጠት፣ ሌሊቱን በጸሎት ማሳለፍ፣ ቅዱሳት መጻሕፍትን ማንበብ፣ መንፈሳዊ ፊልሞችን ማየት፣ ለራሳችን ትኩረትን ለማድረግ የምንችልበትን መንፈሳዊ የጽሞና ጊዜ ማዘጋጀት የጾማችን አካል ካላደረግነው ታዲያ ጾማችን እንዴት ብሎ ነው የሚቀደሰው? ታዲያ ጾማችን እንዴት ነው እግዚአብሔር አምላካችን የሚቀበለው? ታዲያ ጾማችን እንዴት ነው ለመንፈሳዊ ሕይወታችን ለውጥ ሊያመጣ የሚችለው? ከሰዎች የሚወጣው ሰውን የሚያረክሲያ ነው በማለት መድኃኔ ዓለም ኢየሱስ ክርስቶስ እንደተናገረ ወደ በዓይናችን በኩል ወደ አእምሮአችን የገባ ሐሳብ፣ በጆሮአችን በኩል ወደ አእምሮአችን የገባ ሐሳብ በክርስቶስ ኢየሱስ ያገኘነውን ንጽሕናና ቅድስና በመለኮታዊ መዳፉ አርፈን የምንኖረውን ሕይወታችንን በከፍተኛ ሁኔታ ወደ ርኩሰት ይለውጠዋል። ስለዚህ የዲጂታል ጾም ማለት በዚህ በታላቁ ጾም ወቅት ስልካችንን እንደ ሥጋና እንደ ወተት መቁጠር ማለት ነው። ልክ ሥጋ የበላ ሰው ጾሙ እንደሚፈርስበት ሁሉ በቲክቶክ ስክሪን ርኩሰትና ሐሜትን የተመገበ ሕሊናም በጸሎት ከእግዚአብሔር ጋር መገናኘት ይከብደዋል። የዲጂታሉ ጾም ጊዜን ከከንቱ ወደ ቅድስና ማሻገር ነው። ስክሪን ላይ በከፍተኛ ሁኔታ አፍጥጠን ጊዜያችንን ከማጥፋት ይልቅ መጽሐፍ ቅዱስ ላይ ማፍጠጥ፣ ጊዜያችንን ባልባሌ ነገር ከማሳለፍ የማይረቡ በጣም በርካታ ኮንቴንቶችን እየተከታተልን እግዚአብሔር አምላካችን ለንስሐ የሰጠንን ዕድሜ ዶግ አመድ አድርገን ከማፍረስ ይልቅ በኃይለኛው በእግዚአብሔር ፊት ለጸሎት፣ ለመንፈሳዊ ተግባር፣ እግዚአብሔር ለሚወደው የተቀደሰ ሥራ፣ ከቤተ ክርስቲያን ጋር ላለን ግንኙነት ጊዜያችንን በጀት አድርገን በሚገባ ኢንቨስት ማድረግ ነው ዲጂታል ጾም ማለት ነው። ወጣቱ በዚህ ጾም ወቅት ስልኩን ዝቅ አድርጎ ልቡን ወደ ሰማይ ከፍ ሲያደርግ ከምግብ ጾም ባለፈ የእግዚአብሔር ጸጋ የሚጎናጸፍበትን እውነተኛ የሕዋሳትን ጾም ይለማመዳል። ይህ ጾም ለነፍሳችን እረፍት፣ ለሕሊናችን ንቃት፣ ለልባችን ንጽሕና የሚሰጥ መንፈሳዊ ሕክምና ነው። እግዚአብሔር አምላካችን የሚፈልገው እግዚአብሔር አምላካችን የሚወደውን መንፈሳዊ ሥራ ፍቃዳቶቻችንን ማጠንከር፣ እግዚአብሔር አምላካችን እንደሚገባ ለማወቅ ቅዱሳት መጻሕፍቶቻችንን መግለጥ፣ እንደ አባቶቻችን ወገባችንን ታጥቀን በዚህ ዓለም ውስጥ ያለውን ዲያብሎስ የሚዘራውን ርኩሰት ወደ ሕይወታችን ሰርጎ እንዳይገባ መንፈሳዊ ተጋድሎ በመፈጸም ልባችንን ለክርስቶስ ኢየሱስ ምቹ በማድረግ ኃጢአትን መከላከል የምንችልበትን አቅም መገንባት። ይህን ማድረግ የምንችልበትን ጊዜ ነው ቲክቶክ እየተሻማን ያለው። ይህን ለማድረግ ደግሞ ቲክቶካችንን ስክሪናችንን እንደሚገባ ቆም አድርገን መንፈሳዊ ሕይወታችን ላይ የዲጂታሉ ዓለም ጾም አስፈላጊነቱን በሚገባ ተረድተን ከዲጂታሉ ዓለም ገለል በማለት መንፈሳዊ ሕይወታችን ላይ ጠንክረን መስራት። ማንኛውም መንፈሳዊ ውሳኔ በተግባር ካልተደገፈ፣ ስርዓት ካልተበጀለት እንደ ማለዳ ጉም በኖ መጥፋቱ የማይቀር ጉዳይ ነው። የዲጂታሉ ጾምም እንዲሁ አልጠቅምም በሚለው የውስጥ ምኞት ብቻ የሚተገበር ሳይሆን ልክ እንደ ምግብ ጾም ሁሉ ግልጽ የሆኑ ግጋቶችና ተግባራቶች ከፊት ለፊታችን በማስቀመጥ ለመተግበር ከባድ የሆነ መንፈሳዊ ውሳኔ በመወሰን ልንጀምረውና ለመፈጸም በጽናት በሚገባ ልንቀጥል
በመቀጠላችንም የሚገኘውን ጥግ ላይ ሂደን መንፈሳዊ ፍሬዎቹን እንደሚገባ አድርገን ልናጣጥም ይገባናል። ብዙዎቻችን የቲክቶክን ጉዳት ብንረዳውም በልምድና በሱስ ኃይል ተሸንፈን ደጋግመን ስንወድቅ እንታያለን። ይህ የሆነበት ምክንያትም የውሳኔ ማነስ ሳይሆን ለውሳኔያችን የሚሆን የመከላከያ ቅጥር አለመገንባታችን ነው። መድኃኒታችን ኢየሱስ ክርስቶስ መንፈስስ ተዘጋጅቷል፣ ሥጋ ግን ደካማ ነው በማለት የማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ በመናገር እንዳስተማረን ውስጣችንን ለመጾም የሚመኘው ሥጋችንን ግን ወደ ተለመደው የስክሪን ሱስ እንዳይጎትተን ጥንቃቄ ማድረግ ይገባናል። ተወዳጆች፣ ታዲያ የዲጂታሉ ዓለምን ጾም እንዴት አድርገን ተግባራዊ እናድርገው የሚሉትን 3 መሰረታዊ ሊተገበሩ የሚችሉ እንደየአቅማችን ማድረግ የሚጠበቅብንን መሰረታዊ ነገሮች ለማስቀመጥ እሞክራለሁ። የመጀመሪያው መተግበሪያው ሙሉ ለሙሉ ማጥፋት። ሰዓታችንን እየሰረቀን ያለውን ቲክቶክን በጣም በከፍተኛ ሁኔታ እየተገዳደረን መንፈሳዊ ሕይወታችንን በአግባቡ እንዳንኖር እግዚአብሔር አምላካችንን ደስ የሚያሰኘው መንፈሳዊ ሥራ እንዳንሰራ ጊዜያችንን እየተሻማ ያለውን የቲክቶክ አፕሊኬሽኑን አሁኑኑ ዲሌት ማድረግ። መንፈሳዊ ተጋድሎ ውስጥ ትልቁ ብልህነት ከኃጢአት ጋር መታገል ሳይሆን ከኃጢአት መሸሽ ነው። የዲጂታሉ ጾም የመጀመሪያው መሰረታዊ እርምጃ የቲክቶክ መተግበሪያ ከስልካችን ላይ ሙሉ ለሙሉ ማጥፋት ነው። ብዙዎች አፕሊኬሽኑ ይቆይና እኔ ግን አልከፍተውም ብለን ራሳችንን ልናታልል እንችላለን። ነገር ግን ስልካችንን በከፈትን ቁጥር የምናየው ቲክቶክ ራሱን የቻለ በጣም ከባድ የሆነ ፈተና ከፊት ለፊታችን ስለሚደቅንብን ከፈተናው ጋር ራሳችንን ሳንጠነክር ከመጋደል ይልቅ ሙሉ ለሙሉ ከስክሪናችን ላይ ብናጠፋው መንፈሳዊ ሕይወታችን ላይ ጊዜ ለማግኘት እድሉን ስለሚሰጠን የዲጂታሉን ጾም በአግባቡ ማከናወን የምንችልበትን የተደራጀ ተግባራቶችን ለማድረግ ይመቸናል። ተወዳጆች፣ ቲክቶክን ራሳችሁ እስከምታስተዳድሩት ድረስ አሁን እኮ ቲክቶክ እያስተዳደረን ነው። እኛ እኮ አይደለንም ቲክቶክን እያስተዳደርን ያለ ነው። አሁን እኮ እኛ አስበንና አልመን ገብተን ሊሆን ይችላል። አስበንና አልመን መጠቀም ያለብንን ደቂቃ በወሰንነው መጠን ተጠቅመን እኮ አይደለም ከቲክቶክ እየወጣን ያለ ነው። ስለዚህም ያንን ቲክቶክን ማስተዳደር የምንችልበት አቅማችን ከፍ እስከሚል ድረስ ቲክቶክን ዛሬውኑ ማጥፋት። መጽሐፍ ቅዱስ ቀኝ ዓይንህ ብታሰናክል አውጥተህ ካንተ ጣላት የሚለን ለዚህ ነው። ጌታችን ይህንን ያለው ዓይናችን እንድንጎረጉረው ወይም ደግሞ በቢላዋ ጎልጉለን እንድናወጣው ሳይሆን ለውድቀታችን ምክንያት የሚሆነው ማንኛውን ተወዳጅ ነገር በቆራጥነት እንድናስወግደው ለማስተማር ነው። ቲክቶክ ለነፍስ መሰናከያ ከሆነ፣ ለጸሎት እንቅፋት ከሆነና የጾም ወራትን የሚቀማ ከሆነ መፍትሄው በስልክ ውስጥ ካስቀመጠ መታገል ሳይሆን ነቅሎ መጣልና ከአእምሮ እይታ ማራቅ ነው። ይህ እርምጃ ዲጂታል መስዋዕትነት ይባላል። በጾም ወቅት ስጋችንን ከቤት እንደምናርቀው ሁሉ ያው የጾም ወቅት ሁላችንም ቤታችን ላይ ስጋ ሊኖር በፍጹም አይችልም። ወተት ሊኖር በፍጹም አይችልም። እንደነዚህ ያሉ ነገሮች ከቤታችን በጾም ወራት እንደሚርቁ ሁሉ በጾም ወራታችን በአግባቡ ራሳችንን መግዛት፣ መንፈሳዊ ጊዜያችንን በሚገባ መከታተል የምንችልበትን አቅም ለመገንባት ማድረግ ያለብን መሰረታዊ ነገር በቲክቶክ አማካኝነት ወደ ሕይወታችን የመጣውን የዲያብሎስን ፈተና ድል ለመንሳት እግዚአብሔርን እሺ እያልን በዲያብሎስ አማካኝነት የሚመጣውን ፈተና እምቢ በማለት በእግዚአብሔር መለኮታዊ መዳፍ አርፈን መንፈሳዊ የሆነ ሰላምና እረፍታችንን እያጣጣምን እግዚአብሔርን ደስ የሚያሰኘው መንፈሳዊ ሕይወታችንን በአግባቡ በማስቀጠል መንፈሳዊ ፍሬ ለማፍራት ከኛ የሚጠበቅ መሰረታዊ ነገሮች አሉ። የመጀመሪያው ልናደርገው የሚገባ ነገር መተግበሪያውን ማጥፋት ነው። በመንፈሳዊ ተጋድሎ ውስጥ ትልቁ ብልህነት ከኃጢአት ጋር መታገል ሳይሆን ከኃጢአት መሸሽ፣ ከኃጢአት ምክንያቶች ራሳችንን ማራቅ፣ እግዚአብሔር አምላካችንን የሚያሳዝነውን አካባቢ በሚገባ አድርገን መልቀቅ፣ በእግዚአብሔር መለኮታዊ መዳፍ ለማረፍ፣ መንፈሳዊ ሕይወታችንን ለማስቀጠል፣ ፍሬ ለማፍራት፣ ክርስትና ሕይወታችን ውስጥ የሚገኘውን ሰላም በአግባቡ ለማጣጣም መሰረታዊና አስፈላጊ ነገር ነው። ተወዳጆች፣ ከኃጢአቶች መካከል ታላቅ ተብሎ የተጠቀሰው ዝሙትን በተመለከተ ብርሃነ ዓለም ቅዱስ ጳውሎስ በአንደኛ የቆሮንቶስ መልእክቱ ምዕራፍ 6 ላይ ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከሥጋ ውጭ ነው፣ ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአትን ይሠራል በማለት ያሳስባል። ልብ በሉ፣
ብርሃነ ዓለም ቅዱስ ጳውሎስ እያለ ያለው ከዝሙት ጋር ተጋፈጡ አይደለም፣ ሽሹ ነው ያለው። በሁለተኛ የጢሞቴዎስ መልእክቱ ምዕራፍ 2 ከቁጥር 22 ላይ ክፉ ከሆነ የጉርምስና አመል ሽሹ። የያዕቆብ ልጅ ዮሴፍም ኤጲጢፋራ ሚስቱ ባሏ መውጣቱን ተገና አድርጋ ከሱ ጋር ዝሙት ለመስራት አንሶላ ለመጋፈፍ የጠየቀችውን ጥያቄ ጨርቁን ጥሎ ሸሸ ነው የሚለው መጽሐፍ። የኃጢአት ምክንያቶችን መሸሽ እግዚአብሔር አምላካችን የሚወደውን መንፈሳዊ ሥራ ለመስራት አቅማችንን የበለጠ ያሳድገዋል። ከኃጢአት ጋር ትግላችንን እልክ ተያይዘን አንገት ለአንገት ተናንቀን የምናደርገው ማንኛውም እንደዚህ ያለ መፋጠጥ መንፈሳዊ ሕይወታችንን አደጋ ላይ ሊጥለው ይችላል። ባለማደጋችን የተነሳ እግዚአብሔር አምላካችንን የሚያሳዝነውን ኃጢአት ከዚህ ኃጢአት ጋር በመገናኘታችን ወደ ሕይወታችን ሊገባ የሚችልበት እድል ሊያገኝ ይችላል። ስለዚህም መጀመሪያ ልናደርገው የሚገባው መሰረታዊ ነገር መሸሽ ነው። ከመተግበሪያው መራቅ፣ መተግበሪያውን ከስልክ ስክሪናችን ላይ ማስወገድ። የዲጂታል ጾም የመጀመሪያውና መሰረታዊ እርምጃ የቲክቶክ መተግበሪያ ከስልካችን ላይ ሙሉ ለሙሉ ማጥፋት ነው። ብዙዎች አፕሊኬሽኑ ይቆይና እኔ ግን አልከፍተውም ብለው ራሳቸውን ያታልላሉ። ነገር ግን ስልካችንን በከፈትን ቁጥር የምናየው የቲክቶክ አርማ እና የሚመጡልን ማሳወቂያዎች በረቀቀ ፈተና እየተፈታተኑ ወደ ቀደመው ሱሳችን ይጎትቱናል። ቲክቶክ ላይ የምናጠፋውን ጊዜ አሁንም በከፍተኛ ሁኔታ ልምዳችንን ስለቃኘው ማይንድ ሴታችን ላይ ከፍተኛ የሆነ ተጽዕኖ በመፍጠሩ የተነሳ ስክሪናችን ላይ አፕሊኬሽኑ ያለ ተወዳጆች ራሳችንን መቆጣጠር የምንችልበት አቅም ልናጣ፣ ደካማ ልንሆን፣ በቀላሉ ልንሸነፍ፣ በርካታ ሰዓቶቻችንን ለእግዚአብሔር ከመስጠት ይልቅ በቲክቶክ ውስጥ ላሉ ለማይረቡ ኮንቴንቶች ራሳችንን አሳልፈን ወደ መስጠት ልናዘነብል እንችላለን። ስለዚህ ራሳችን እስከምንገዛ፣ መንፈሳዊ አቅማችን እስከምናጠናክር፣ እግዚአብሔር የሚወደውን መንፈሳዊ ሥራ ለመስራት ጊዜያችንን ኢንቨስት ወደ ማድረግ መሄድ የምንችልበት አቅም እስከምንፈጥር ድረስ ከስክሪናችን ላይ መተግበሪያውን ማስወገድ ይጠበቅብናል። መጽሐፍ ቅዱስ ይህን በተመለከተ ይናገራል። ቀኝ ዓይንህ ብታሰናክል አውጥተህ ካንተ ጣላት። የማቴዎስ ወንጌል ምዕራፍ 5 ከቁጥር 29 ላይ ጌታችን ይህንን ያለው ዓይናችንን ጎርጉረን እንድናወጣው ለውድቀታ ተወዳጆች መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ቃል ግልጽ ጉዳይ ነው። የሚያሰናክለንን ነገር ከሕይወታችን እንድናስወጣው፣ መንፈሳዊ ሕይወታችንን ተግዳሮት የሚፈጥረውን ነገር የሕይወታችን አካል ሆኖ እንዲቀጥል በፍጹም እንዳንፈቅድለት እያሳሰበን ነው። ዓይን ብታሰናክል ካንተ አውልቀ ጣላት። በሕይወታችን አንገብጋቢ የሆኑ ነገሮች ግን መንፈሳዊ ነገራችንን በጣም በከፍተኛ ሁኔታ እየጎዱት ከሆነ ራሳችንን በመጠበቅ ለመንፈሳዊ ሕይወታችን ቅድሚያ መስጠታችንን ከነዛ ነገሮች ጋር ያለን ግንኙነት በማቋረጥ በሚገባ ማረጋገጥ አለብን እያለ ነው። ቲክቶክ ለነፍስ መሰናከያ ከሆነ፣ ለጸሎት እንቅፋት ከሆነና የጾም ወራት የሚቀማን ከሆነ መፍትሄው በስልክ ውስጥ አስቀምጠ መታገል ሳይሆን ነቅሎ መጣልና ከአእምሯችን እይታ ማራቅ ነው። ይህን እርምጃ የዲጂታል መስዋዕትነት ልንለው እንችላለን። በዲጂታሉ ዓለም ሰይጣን በጣም በከፍተኛ ሁኔታ እየፈተነን ነው። እግዚአብሔር ጋር ጊዜ እንዳናሳልፍ፣ በቅዱሳት መጻሕፍት ውስጥ ያሉትን የመለኮትን ሐሳብ በሚገባ እንዳንመረምር፣ ቤተ ክርስቲያናችንን እንዳናገለግል፣ በእግዚአብሔር መለኮታዊ መዳፍ እንዳናርፍ ጊዜያችንን እየቀማን ያለው በዲጂታል ዓለም ውስጥ ያለው ሰይጣን የሸመቀበት የፈተና ወጥመድ እንደመሆኑ መጠን ዲጂታል መስዋዕትነት ይጠይቃል ክርስትና ማለት ነው። ምናልባት ትናንትና አባቶቻችን አንገታቸውን ለሰይፍ ይሆናል የሰጡት፣ ጀርባቸውን ለግርፋት፣ ደረታቸውን ለጦር በተገኙበት ቦታ የክርስቶስ ኢየሱስ በመሆናቸው የተነሳ በጣም በርካታ መስዋዕትነት ከፍለው ይሆናል። እኛ የምንጠየቀው መስዋዕትነት ጊዜያችንን ከክርስቶስ ጋር እንዳናሳልፍ በከፍተኛ ሁኔታ ዕድሜያችን ላይ እየተጫወተ ያሉ በዲጂታሉ ዓለም ውስጥ እየመጡ ያሉት የሰይጣን ፈተናዎች ናቸው። የዲጂታሉ ዓለም መስዋዕትነት ለክርስትና በጣም አስፈላጊና መሰረታዊ ነገር ነው። ብርሃነ ዓለም ቅዱስ ጳውሎስ በገላትያ መልእክቱ ላይ ምን ይላል? የክርስቶስ ኢየሱስ የሆኑ ሥጋን ከክፉ መሻቱ ከመስቀሉ ላይ ሰቀሉት። የክርስቶስ ኢየሱስ መሆናችን የሚታወቀው ለክርስቶስ ኢየሱስ ቅድሚያ በመስጠት ነው።
እግዚአብሔር አምላካችን ጋር ያለንን ግንኙነት በከፍተኛ ሁኔታ የሚጎዳ ራስ ወደሆነው ወደ ልጁ ወደ ኢየሱስ ክርስቶስ እንዳናድግ ጋሬጣ የሆነብን ለመንፈሳዊ ሕይወታችን ከፍተኛ የሆነ እንቅፋት የሆነውን ነገር በክርስቶስ ኢየሱስ መስቀል ላይ ልንሰቅለው ይገባናል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። እንደ ደመና በዙሪያችን የከበቡ ቅዱሳን ክርስቶስ ኢየሱስን አብልጠው በመውደዳቸው በሱ መለኮታዊ መዳፍ አርፈው ያገኙትን ሰላም ለማስቀጠል ካላቸው መሻትና ፍላጎት የተነሳ ይህን ሰላማቸውን ሊቀማ የሚመጣ ማንኛውም የኃጢአትና የዲያብሎስ ተንኮልን ሁሉ እያፈረሱ በጌታ በኢየሱስ ክርስቶስ ስም በነገር ሁሉ መንፈሳዊ ሕይወታቸውን ለማስቀጠል ቅድሚያ ክርስቶስን ነው የመረጡት። እኛም በዲጂታሉ ዓለም ውስጥ የመጣውን ፈተና ክርስቶስን እንምረጥ ተወዳጆች። በቲክቶክ አማካኝነት በርካታ ሰዓታችንን ከምንገብር መጽሐፍ ቅዱስ እናንብብ። ቲክቶክ በቀላሉ የሚሰጠንን ደስታ አታላይ እንደመሆኑ መጠን የእግዚአብሔርን ቃል ለማንበብ የምንከፍለውን መስዋዕትነት አድካሚ በማድረግ ከቤተ ክርስቲያን ጋር ያለንን ግንኙነት በከፍተኛ ሁኔታ በመጉዳት ራስ ወደሆነው ወደ ልጁ ወደ ኢየሱስ ክርስቶስ እንዳናድግ መስዋዕት የምናደርገውን መንፈሳዊ ሕይወታችንን እንደመሆኑ መጠን እግዚአብሔር አምላካችን በሕይወታችን ደስ እንዲለው ምንፈልግ ከሆነ ዲጂታል መስዋዕትነት በጣም አስፈላጊ ነገር ነው። አባቶቻችን ከፈተና ራቅ፣ ፈተናው ካንተ ይርቃል እንደሚሉት ቲክቶክን ማጥፋት ማለት ለነፍሳችን የሰላምን አጥር ማጠር ማለት ነው። ይህ ቁርጠኝነት ወጣቱ ለነፍስ ቅድስና ያለውን ዋጋ የሚያሳይበት ሲሆን ስልኩን ከፈተና መሳሪያነት ወደ ሰላማዊ የግንኙነት መሳሪያነት የሚቀይርበት የመጀመሪያው እርምጃ ነው። ሁለተኛው እርምጃ ደግሞ እንመልከት ተወዳጆች፣ የጊዜ ገደብ ማበጀት። የዲጂታል ጾም ሁለተኛ መተግበሪያ መመሪያው በጊዜያችን ላይ ንጉሥ መሆንና በቴክኖሎጂ ድንበር ማበጀት ነው። ጊዜያችንን መቆጣጠር ያለብን ጊዜያችንን በአግባቡ ለፈለግነው ዓላማ ማዋል የምንችልበትን አቅም ማሳደግ ያለብን እኛው ራሳችን ነን። ቲክቶክ ላይ በቀላሉ 30 ደቂቃ እንቆያለን ብለን ከገባን በኋላ 4 ሰዓት የምንቆይ ከሆነ ጊዜያችንን የምንቆጣጠረው ጊዜያችንን የምናስተዳድረው እኛ አይደለን ማለት ነው። ጊዜያችንን የምንቆጣጠርበትን አቅማችንን ማሳደግ ለመንፈሳዊ ሕይወታችን ለሥጋዊ ሕይወታችን ስኬት በጣም አስፈላጊና መሰረታዊ ነገር ነው። ብዙዎቻችን ወደ ማህበራዊ ሚዲያ ስንገባ ለ5 ደቂቃ ብቻ ብለን ቢሆንም የአልጎሪዝሙ ረቂቅ ስልት ሰዓታትን እንደ ጉም በኖ እንዲጠፋ ያደርጋቸዋል። መጽሐፍ ቅዱስ ዘመኑ ክፉ ነውና ቀኖችን ዋጁ የኤፌሶን መልእክት ምዕራፍ 5 ከቁጥር 16 ላይ የተቀመጠ ኃይለ ቃል ነው። ቀኑን መዋጀት ማለት በከንቱ የሚባክን ጊዜ ቀምቶ ለቁም ነገር ማዋል፣ እግዚአብሔር አምላካችንን ደስ የሚያሰኘው መንፈሳዊ ስብዕናችንን ለመገንባት ጊዜያችንን ለመንፈሳዊ እድገት አሳልፈን መስጠት፣ ከእግዚአብሔር ጋር መዋል፣ ከእግዚአብሔር ጋር ማሳለፍ፣ ቅዱሳት መጻሕፍትን መመርመር፣ ገድለ ቅዱሳንን ማጥናት፣ የተጋድሎ አቅማችንን ማሳደግ፣ ሰይጣንን እምቢ ማለት የምንችልበትን አቅማችንን ማደራጀት ማለት ነው። እግዚአብሔር የሚወደው መንፈሳዊ ሕይወት ለመኖር ማድረግ ያለብን መሰረታዊው ነገር ምንድነው? ቅዱሳት መጻሕፍት ማጥናት። ዳዊቴም በተመለከተ በመዝሙር 1 ላይ ሲናገር ምን አለ? ሕጉንም በቀንና በሌሊት ያስባል፣ እርሱም በፈሳሽ ውኃ ዳር እንደተተከለ ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ አበባዋም እንደማይጠወልግ ዛፍ ይሆናል። የሚሠራ ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ንፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ሕጉንም በቀንና በሌሊት የሚያስብ ሰው በፈሳሽ ውኃ ዳር እንደተተከለች ዛፍ ነው የሚሆነው። ያቺ በፈሳሽ ውኃ ዳር የተተከለችው ዛፍ ልምላሜዋ ይቀጥላል፣ ቅጠሏ ሊጠወልግ፣ አበባዋ በፍጹም ሊረግፍ አይችልም። እግዚአብሔር አምላክ በነገር ሁሉ አጠገቡ ከሆንን፣ ቅዱሳት መጻሕፍትን የምናነብ ከሆነ፣ በሚገባ ምንጸልይ ከሆነ፣ እምንሰግድ ከሆነ፣ ኪዳን የምናደርስ ከሆነ፣ የሰንበት ቅዳሴ የምናስቀድስ ከሆነ፣ ገድለ ቅዱሳንን እንደሚገባ አድርገን የምናነብ ከሆነ በመንፈሳዊ ሕይወታችን ፍሬያችን በእግዚአብሔር ፊት እየጎመራ ራስ ወደሆነው ወደ ልጁ ወደ ኢየሱስ ክርስቶስ እያደግን በነገር ሁሉ ኃጢአትን እምቢ ማለት የምንችልበት አቅማችን እየተደራጀ ሰይጣን በቀላሉ ጥሶን የማያልፍ ጠንካራ መንፈሳዊ አቅም ወደ መገንባት ከፍታ እንወጣለን። ክፉዎች ግን እንዲህ አይደሉም። ጊዜያቸውን ለመንፈሳዊ ሕይወት የማይሰጡ ሰዎች ግን እንዲህ አይደሉም። ንፋስ ጠርጎ እንደሚወስዳቸው ነው። ትቢያ ሁላችሁ እንደምታውቁት የራሱ መዳረሻ የለውም።
ትቢያ ንፋስ ወደ ወሰደው አቅጣጫ ነው የሚሄደው። ራስ ወደሚፈልግበት መንገድ መሄድ የሚችልበት አቅም በማጣቱ የተነሳ ንፋስ ያነሳና ወደ ፈለገው አቅጣጫ ይወስደዋል። በቲክቶክ ሱስ ውስጥ የምንኖር ሰዎች ትቢያ ነን ተወዳጆች። ይህን ስላችሁ እየሰደብኳችሁ እንደሆነ አታስቡ። የራሳችን መዳረሻ ከሌለን 5 ደቂቃ ተጠቅሜ ቲክቶክ ላይ ገብቼ እወጣለሁ ብለን 4 ሰዓት የምንቆይ ከሆነ የራሳችን መዳረሻ የሌለን ትቢያ ማለት እኛ አይደለንም ወይ ተወዳጆች? እግዚአብሔር አምላካችን ወደሚወስደን ቦታ ለመሄድ እረኛችንን ለመከተል እግዚአብሔር እረኛዬ ነው፣ የሚያሳጣኝም ነገር የለም፣ በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል ብሎ ዳዊት በመዝሙር 22 ላይ እንደዘመረ መድኃኔ ዓለም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ መልካም እረኛ እኔ ነኝ እያለ እኛ ለዚህ እረኛችን ራሳችንን አሳልፈን ማንሰጥ ከሆነ እንዲመራን ማንጠይቀው ከሆነ በለመለመ ስፍራ ሊያሰማራን ፈቃዱ ሆኖ ሳለ እኛ ግን በጎ የሆነ ምላሻችንን መስጠት ነፃ ፈቃዳችንን ለሱ አሳልፈን መስጠት አቅቶን እምንልፈሰፈስ በዲጂታሉ የሰይጣን ፈተናዎች ተጠልፈን የምንወድቅ ከሆነ አዎ ኃጥአን ግን እንደዚህ አይደሉም። ንፋስ ጠርጎ እንደሚወስዳቸው ትቢያ ናቸው እንዳለው ዳዊት ይሄ ቃል በእኛ ላይ ይተረጎምብናል። ይሄ ቃል በእኛ ላይ ይፈጸምብናል። ስለዚህም ጊዜያችንን በአግባቡ ለእግዚአብሔር መስጠት፣ ለመንፈሳዊ ሕይወታችን ለዓለማዊ ስኬታችን በሚገባ ጠንክረን ለመስራት ልንጠቀምበት ይገባል። ይህን ተግባራዊ ለማድረግ ደግሞ በቀን ውስጥ ስልክ የምንነካበትና የምናቆምበትን ሰዓት በግልጽ መለየት ይኖርብናል። በተለይም የቅዱሳት ሰዓታት ተብለው በሚታወቁት የማለዳ የጸሎት ጊዜያትና ከመተኛታችን በፊት ያለውን ጸጥታ ለስልክ አሳልፎ አለመስጠት ትልቅ ድል ነው ተወዳጆች። ጠዋት ከእንቅልፋችሁ ስትነሱ አይናችሁን እያዳጣችሁ ዳታችሁን አታብሩ። ጠዋት ከእንቅልፋችሁ ስትነሱ ከሁሉ አስቀድሞ ልታገኙት የሚገባው እግዚአብሔርን ነው። በእግዚአብሔር ፊት ነው አደግድጋችሁ መቆም ያለባችሁ። እጃችሁን ለምስጋና ዘርጉ፣ የከንፈራችሁን መስዋዕት ሰው፣ የእግዚአብሔርን የምህረት በር እንደሚገባ አድርጋችሁ አንኳኩ። ከቀኑ የመጀመሪያው ሰዓት ላይ ስልካችሁን የምታነሱ ክርስቲያኖች ክርስቶስን እየካዳችሁ የመከራ መስቀሉን ለመሸከም ፈቃደኛ ለመሆናችሁን ቀላል የሆነውን የዲጂታሉ ዓለም ጠልፎ እንደጣላችሁ የማረጋገጫ ነው። አዎ ጠዋት ስትነሱ አማቱ። አዎ ጠዋት ስትነሱ ዘምሩ። አዎ ጠዋት ስትነሱ በእግዚአብሔር ፊት ለጸሎት ቁሙ። አዎ ጠዋት ስትነሱ እጃችሁን ለምስጋና ዘርጉ። ጠዋት ስትነሱ ማህበራዊ ድረ ገጽ ላይ ለመገኘት ወዲያውኑ ዳታ የምታበሩ ከሆነ ዋይፋይ ለማገናኘት ቸኩላችሁ አይናችሁን እየዳጣችሁ ፊታችሁን ሳትታጠቡ በእግዚአብሔር ፊት ለጸሎት ሳትቆሙ ይህን የምታደርጉ ከሆነ ተወዳጆች ራሳችሁን አታታሉ። ከእግዚአብሔር ጋር ያላችሁን ግንኙነት በራሳችሁ ለመቅበር ተነስታችኋል። ለመንፈሳዊ ሕይወታችሁ ፈጽሞ ፍላጎት እንደሌላችሁ በዚህ ማረጋገጥ ይቻላል። ስለደነዘዛችሁ፣ በዚህም አማካኝነት ሰይጣን ስለሸወዳችሁ፣ ወደ ጥልቁም እየወረዳችሁ ስለሆነ የዲያብሎስ ማህበርተኛ ወደ መሆን ዝቅታ፣ በእንደዚህም ያለ ሁኔታ በሸለቆ ውስጥ እየተመላለሳችሁ ስለሆነ አስቡበት። የማስጠንቀቂያ ነው። አስቡበት። ክርስቶስን ልትመርጡት ይገባል። ማለዳ በመጀመሪያው ሰዓት ልታገኙት የሚገባው እግዚአብሔር ነው። በማለዳ ጠዋት ተነስታችሁ በኃይለኛው በእግዚአብሔር ፊት አደግድጋችሁ ስለናንተ ስጋውን የቆረሰውን ደሙን ያፈሰሰውን ሊቶስጥራ ላይ ስጋው አልቆ አጥንቱ እስኪታይ ድረስ የተገረፈውን በአምስቱ ቅንዋተ መስቀል የተቸነከረውን እግዚአብሔርነትን እንደ መቀማት ሳይቆጥረው የባሪያውን መልክ ይዞ ፍጹም ራሱን ባዶ ያደረገውን መድኃኔ ዓለም ኢየሱስ ክርስቶስ ስላዳናችሁ፣ ስለፈወሳችሁ፣ አባባ ብላችሁ የሚጮህበት የልጅነት መንፈስ ስለሰጣችሁ ልታመሰግኑት ሲገባ ማህበራዊ ድረገጽ ለመግባት አይናችሁን እየዳጣችሁ ዳታ የምታበሩ ከሆነ ከናንተ የተሻለ በዲያብሎስ የተሸወደ ማን አለ? ዲያብሎስ አቅጣጫችሁን እንዳሳታችሁ የምልክት ይሁናችሁ። ማታም ደግሞ የምሽት ጸሎት ሳትጸልዩ ቲክቶክ ላይ ለበርካታ ጊዜያቶች አሳልፋችሁ በኋላ ከደከማችሁ በኋላ ወደ እንቅልፋችሁ የምትሄዱ ከሆነ ክርስትናችሁን እየካዳችሁ ነው። አቅጣጫ እየሳታችሁ ነው። እግዚአብሔር አምላካችሁ በዚህ ተግባራችሁ ፈጽሞ ደስ እንደማይለው ይህንን አረጋግጬ ልነግራችሁ ፈልጋለሁ። ለምሳሌ ከምሽቱ 3 ሰዓት በኋላ ስልኬን አላየውም ወይም ጠዋት ጸሎት ሳላደርግ ስልኬን አልከፍትም ብሎ ለመወሰን ለህሊና ትልቅ ረፍትን ይሰጣል። ጠቢቡ ሰለሞን ለሁሉም ጊዜ አለው ብሏል። ጠዋት መደረግ የሚገባው
ለጊዜው የተመደበ አንድ መንፈሳዊ ተግባርና ስጋዊ ተግባር ይኖራል። በዛ ሰዓት ልንጸልይ ዳዊት እኮ በመዝሙር 5 ላይ ይናገራል። እኔ ግን በማለዳ በፊትህ እቆማለሁ፣ ፊትህንም እፈልጋለሁ አለ። ዳዊት ያደረገው የእግዚአብሔርን ፊት ፍለጋ ነው። በእግዚአብሔር መለኮታዊ መዳፍ ላይ ለማረፍ ነው ፍላጎቱ። ዋልያ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አምላኬን ትናፍቃለች፣ ነፍሴ ሕያውን አምላክ ትጠማለች እንዳለ እኛ እግዚአብሔርን መጠማት ባለብን፣ እሱን ለማውራት መቸኮል መገስገስ በሚገባን ሰዓት ላይ ስልካችን ላይ ተጥደን ከሆነ አደጋ ላይ ነን ተወዳጆች። ማታም ጸሎት እኔ በጣም ይገርመኛል። ላይቭ መርሃ ግብር ስንከታተል እንኳ ከጸሎት እኮ መለየት የለብንም። ምናልባት የ3 ሰዓት ጸሎት እኮ በሕይወታችን ውስጥ እግዚአብሔር አምላካችንን ልናገለግልባቸው ከተሰጡን ጊዜያቶች መካከል እኮ አንደኛው ነው። ቤተ ክርስቲያናችን በስርዓቷ 7 ጸሎቶችን እንድናደርግ በቀን ውስጥ ታዘናለች። 7ቱንም ጸሎቶች እንኳ ማድረግ የምንችልበት አቅም ባይኖረን ምናልባት 6 ሰዓት ላይ የጸሎት ሰዓት እንኳ ቢሆን በመስሪያ ቤታችን ውስጥ በስራ ገበታችን ላይ በትምህርት ወይም በተለያዩ የዕለት ጉርሳችንን የዓመት ልብሳችንን በምናገኝበት የሥራ ገበታችን ላይ ተቀምጠን እንኳ ካለን ምክንያት ልንፈጥርባቸው የማይገባ 2 እኮ ጸሎቶች አሉ። እነዚህ ጸሎቶች እነማን ናቸው ብላችሁ ከጠየቃችሁኝ ጠዋትና ማታ ናቸው። ከምኝታ በፊት ሳንጸልይ እግዚአብሔርን ሳናነጋግረው በቀን ስለሰራነው ኃጢአት ሳንናዘዝ እግዚአብሔር አምላክ በቀን ውስጥ ስለሰጠን ድል በኃጢአት የባከነው ዕድሜያችን ላይ ይችን ቀን በንስሐ ስለሰጠን ሳናመሰግነው ወደ ምኝታችን የምንወርድ ከሆነ እንደዚህ ያለ መንፈሳዊ ኪሳራ ውስጥ ያለ ሰው ዛሬውኑ መወሰን ይኖርበታል። ማታ ማታ እግዚአብሔርን ማናገር፣ ማታ ማታ መጽሐፍ ቅዱስ ማንበብ፣ ማታ ማታ ገድለ ቅዱሳንን መመልከት፣ እንደ ደመና በዙሪያችን የከበቡ አባቶች ራሳቸውን ለእግዚአብሔር ምን ያክል አሳልፈው እንደሰጡ የተጻፈ ታሪካቸው እንደሚገባ ማጥናት ለመንፈሳዊ ሕይወት በድን የሆነው ልባችንን ይቀሰቅሰዋል፣ ወደ ሙቀት ያመጣናል። በእግዚአብሔር መለኮታዊ መዳፍ አርፈን የምናገኘውን ደስታ እንድናጣጥም ያግዘናል። ሌላው 3ኛው መሰረታዊ ነገር ቅዱስ ምትክ ነው። መንፈሳዊ ሕይወት ውስጥ አንድ መጥፎ ልማድን መተው ብቻውን በቂ አይደለም። የተወሰነውን ነገር በበጎ ተግባር መተካት ካልቻልን አሮጌው ልምድ በ7 እጥፍ በርትቶ ወደ ሕይወታችን ሊመለስብን ይችላል። መጽሐፍ ቅዱሳችን ይህን በተመለከተ ይናገራል። ከክፉ ሽሽ መልካምንም አድርግ። ከክፋት መሸሽ ብቻ ክርስትና አይደለም። እግዚአብሔር አምላካችን ከክፋት እንደሸሸን ወዲያውኑ ከክፋት የሸሸንበት ከክፋት የራቅንበት ክፋትን በማከናወን ስንኖር ስናጠፋው የነበረውን ጊዜያችንን ወደ ሌላ ቅዱስ ተግባር እንድንተካው ያንን ጊዜ እግዚአብሔር አምላካችን የሚያስደስትበት መንፈሳዊ ሥራ እንድንሰራበት እንደሚፈልግ መረዳት ይጠበቅብናል። ቲክቶክ ስልካችንን ስናጠፋ ከቲክቶክ ላይ ስልካችን አፕሊኬሽኑን ስናጠፋ ጊዜያችንን ስንቆጥብ በአእምሯችን በልባችን ውስጥ ትልቅ የጊዜ የፍላጎት ባዶነት ይፈጠራል። ምናልባት ማታ ማታ ቲክቶክን አልጠቀምም፣ ዳታዬን በፍጹም አላበራም፣ መጽሐፍ ቅዱሴን አነባለሁ፣ እግዚአብሔር አምላኬን በጸሎት አነጋግረዋለሁ፣ የቅዱሳንን የሕይወት ልምዳቸውን ለመካፈል ገድለ ቅዱሳንን እንደሚገባ አድርጌ እመለከታለሁ፣ ለመንፈሳዊ ተግባሬ እንደዚህ ያለውን ነገር አደርገዋለሁ ብለን ቲክቶክ ወዲያውኑ ምናጠፋ ከሆነ ዳታችንን አናበራም ብለን ከወሰንን በኋላ እነዚህን መንፈሳዊ ተግባራት መጽሐፍ ቅዱሳችን አንስተን ማናነብ ከሆነ ባዶነት ይፈጠራል። ይህንን ባዶነት በቅዱስ ምትክ ማለትም በጸሎት በመንፈሳዊ ንባብና በትጋት ካልሞላ ነው ነፍሳችን ተመልሳ ያንን የቆየውን የሱስ ጫጫታ መናፈቋ የማይቀር ነው። ስለዚህም የዲጂታል ጾም ስኬታማ የሚሆነው ቲክቶክን በመዝጋት ብቻ ሳይሆን ወንጌልን በመክፈት ጭምር ነው። በቲክቶክ ላይ የምናጠፋውን 2 እና 3 ሰዓት ቀንሰን 10 ደቂቃ ለጸሎት፣ 20 ደቂቃ ለመጽሐፍ ቅዱስ ንባብ ወይም ጥቂት ጊዜያቶችን ለቤተ ክርስቲያን አገልግሎት ስንሰጥ ነፍሳችን እውነተኛ እርካታ ማግኘት ትጀምራለች። እግዚአብሔር አምላካችን በሕይወታችን ደስ ይለዋል። ያ የጀመርናት ትንሽም እንኳ ብትሆን መንፈሳዊ ሕይወታችን የበለጠ እያበለጸግን በእግዚአብሔር መለኮታዊ መዳፍ አርፈን መኖር የምችልበት መንፈሳዊ ፍላጎታችን እየጨመረ ይሄዳል። ቅዱስ ምትክ መፈለግ ማለት አእምሯችንን ከአርቲፊሻል ምስሎች አውጥተን በመለኮታዊ ቃል ማደስ ማለት ነው። ቲክቶክ ላይ ሰውን ስናይ እንደነበረ ሁሉ አሁን ደግሞ በቅዱሳት መጻሕፍት ውስጥ እግዚአብሔርና ቅዱሳኑን ማየት አለብን።
ይህ የተግባር ለውጥ ወጣቱ ከዲጂታል ባርነት ወጥቶ ወደ መንፈሳዊ ነፃነት እንዲሸጋገር ያደርገዋል። ባዶ የነበረውን ልቦናው በጸጋና በእውቀት ስለሚሞላ ዳግመኛ ወደ ቲክቶክ የከንቱ ዓለም የመመለስ ፍላጎቱ እየቀነሰ ይሄዳል። ምናልባት ወደ ቲክቶክ እንኳ መሄድ ካማረው የጠፉትን ለመፈለግ ሊሆን ይችላል። ምናልባት ቲክቶክ ላይ የሚገባው በዓላማ ይሆናል። ምናልባት ወደ ቲክቶክ እንኳ መንፈሳዊ ሕይወቱ በጣም በከፍተኛ ሁኔታ እየተለወጠ እግዚአብሔርን እየፈለገ በፊቱ ለመቆም ከፍተኛ የሆነ ናፍቆት ውስጡ እየተቀሰቀሰ በሄደ ቁጥር እንደነዚህ ያሉ ከቲክቶክ ጋር ያላቸው ማህበራዊ ድረገጽ ላይ የሚያጠፋቸው ጊዜያቶች በፍጹም ስለማይኖሩ ራሱን መግዛት የሚችልበት መንፈሳዊ አቅም ይኖረዋል። እንግዲህ ቲክቶክ ላይ እንደዚህ ያሉትን ውሳኔዎች የምንወስን ከሆነ እግዚአብሔር አምላካችን የሚያስደስተው መንፈሳዊ ስብዕናችንን ማደራጀት ራስ ወደሆነው ወደ ልጅ ወደ ኢየሱስ ክርስቶስ ለማደግ መንፈሳዊ ጉዟችንን ለመቀጠል በጠባቡ ደጅ ግቡ እንደተባልን በጠባቡ ደጅ ክርስትና አስቸጋሪም እንኳ ቢሆን ስጋችንን ለመግዛት ምናልባት አንዳንድ ተግዳሮቶች ከፊት ለፊታችን እንኳ ቢቆሙ እግዚአብሔርን ደስ የሚያሰኘው መንፈሳዊ ስብዕና ለመገንባት ጉዟችንን እንቀጥላለን። እንደዚህ ከዚህም ባለፈ ልናነሳቸው የሚገቡ መሰረታዊ ነገሮች አሉ። መንፈሳዊ እና ሳይንሳዊ ጥቅሙን ደግሞ የተወሰነ እናንሳ። የዲጂታል ጾም በውሳኔ ተጀምሮ በተግባር የሚገለጥ ቢሆንም ፍጻሜው ግን የሰውነታችንና የነፍሳችን እውነተኛ ጤንነት ነው። ብዙ ጊዜ ጾም ሲባል መከልከል ብቻ ይመስለናል። ነገር ግን እውነተኛ ጾም ከአንድ ጎጂ ነገር ተከልክሎ የተሻለና የከበረ ነገርን የመቀበል ሂደት ነው። ቲክቶክና ማህበራዊ ሚዲያ ለተወሰነ ጊዜ በመጾም በአንድ በኩል ከሳይንሳዊና የአእምሮ አሰራር ጋር በሌላ በኩል ደግሞ ከጥንታዊ መንፈሳዊ ፈውስ ጋር በቀጥታ ይገናኛል። ፈጣሪያችን እግዚአብሔር የሰው ልጅን ሲፈጥረው አእምሮውና ልቡ ለዘላለማዊ ቃለ እግዚአብሔር ማረፊያ እንዲሆን እንጂ በየሴኮንዱ በሚለዋወጡና አእምሮን በሚያዝሉ የዲጂታል ምስሎች እንዲናወጥ አይደለም። ስለዚህም ይህንን ጾም ስንተገብር የምናገኘው ጥቅም በሁለት መልኩ ይገለጣል። በሳይንሳዊ እይታ አእምሮአችን ከገባበት የዲጂታል ድካም ወጥቶ ወደ ተፈጥሯዊ የመረጋጋትና የማሰብ ብቃት ይመለሳል። በመንፈሳዊ እይታ ደግሞ በጫጫታ የታጠረው ልባችን ተከፍቶ በሰማያዊ ጸጋ ለመቀበል ዝግጁ ይሆናል። ሐዋርያው ቅዱስ ዮሐንስ ወዳጆቼ ሆይ ነፍስህን እንደሚከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖርህ እጸልያለሁ። ሶስተኛው የዮሐንስ መልእክት ምዕራፍ 1 ከቁጥር 2 ላይ ያለ ኃይለ ቃል ነው። የዲጂታል ጾም ዋነኛ ግቡ የነፍስ መከናወንና የሥጋ ጤንነት ነው። ማህበራዊ ድረገጽ ላይ በጣም በርካታ ጊዜያቶችን በማጥፋታችን የተነሳ ትኩረት ማድረግ የምንችልበት አቅማችን ይዳከማል። ያ ብቻ አይደለም፣ በሕይወታችን ልናከናውናቸው የሚገባ መሰረታዊ ኃላፊነቶቻችንን በከፍተኛ ሁኔታ ስለሚያዘናጋን ማህበራዊ ሕይወታችን በጣም አደገኛ በሆነ ሁኔታ በቀውስ ይመታል። ጤንነታችንን ለማግኘት ዲጂታሉ ጾም በጣም በርካታ የሆኑ ጥቅሞች ናቸው ያሉት። ምናልባት በቲክቶክ ሱቅ የያዘ አንድ ልጆች ያሉት ወንድ ልጆቹ ጋር ጊዜ እኮ ማሳለፍ አለበት። ልጆቹ ጋር እኮ መጫወት አለበት። ልጆቹን ማስጠናት አለበት። ልጆቹን መጽሐፍ ቅዱስ ማስነበብ አለበት። ማታ ማታ እነሱ ጋር ለማውራት ጊዜ የሚበጅት ከሆነ እንዴት ባለ አግባብ ቀኑን እንዳሳለፉ በአግባቡ የመነጋገር እድል ስለሚኖረው ልጆቹን በስርዓት ለማሳደግ የሚችልበት አባታዊ ግዴታውን ለመወጣት የሚችልበት አቅም ያገኛል። ማታ እንደገባ ግን ወዲያውኑ ራቱን በልቶ ወደ ዲጂታሉ ዓለም ለመግባት ዳታውን የሚያበራ ስክሮል እያደረገ ቲክቶክ ላይ ጊዜውን የሚያጠፋ ከሆነ ግን ከልጆቹ ጋር ማን ነው የሚቆየው? ማህበረሰባዊ የሆነ ቀውስ ውስጥ እንድንገባ ከሚያደርጉን ነገሮች መካከል አንደኛው ኃላፊነታችንን አለመወጣት ነው። እናትም እንደሚገባ ልጆቿ ጋር የምታሳልፍ ከሆነ ከዲጂታሉ ዓለም ገለል ብላ ለልጆቿ ጊዜ መስጠት፣ ለባሏ ጊዜ መስጠት፣ ለቤተሰቧ ጊዜ መስጠት፣ ከቤተሰቧ ጋር ያለውን ጊዜ እያሳደገች በሄደች ቁጥር ተግባቦቱን የበለጠ ማሳደግ የምትችልበት እድል ካላመቻቸች እንዴት ነው ቤተሰቡ ጤናማ ሊሆን የሚችለው? ይህን በዝርዝር ማየት አለብን። የመጀመሪያው የዲጂታሉ ጾም ትልቁ ጥቅሙ የአእምሮ እረፍት ነው። በዘመናዊ የዓለም አእምሯችን ከሚገጥሙ ትልልቅ ፈተናዎች አንዱ የዲጂታል መረጃ ብዛትና ፍጥነት ነው። ቲክቶክ ስንመለከት አእምሯችን በየሴኮንዱ አዳዲስ ምስሎች፣ ድምጾችና መረጃዎችን ለማስተናገድ ይገደዳል።
ይህ ሂደት በአእምሮአችን ውስጥ ዶፓሚን የሚባለውን የደስታ ሆርሞን ያለማቋረጥ እንዲመነጭ በማድረግ አእምሮን ያደክመዋል፣ ትኩረታችን ይበታተናል፣ እንዲሁም ለጭንቀትና ለድብርት ይዳርጋል። የዲጂታሉ ጾም ዋነኛ ሳይንሳዊ ጥቅሙ ይህንን የዛለ አእምሮ ወደ እረፍት ወደ ቀደመ እረፍቱ እንዲመለስ ማድረግ ነው። አእምሮአችን ማረፍ አለበት። አእምሮአችን በአንድ ነገር ላይ ማተኮር አለበት። አእምሮአችን ለሕይወታችን ጠቀሜታ የሌላቸው መንፈሳዊ ሕይወታችንን በከፍተኛ ሁኔታ የሚጎዱ በጣም በርካታ መረጃዎችን በቀን ውስጥ የሚያገኝ ከሆነ ከመረጃዎቹ ጋር ብዛት ስላላቸው እነዛ ነገሮች በከፍተኛ ሁኔታ በአንዳቸው ላይ እንኳን ለማተኮር የሚችልበት አቅም ያጣ። በዚህም የተነሳ በከፍተኛ ሁኔታ ይዳከማል። በቀላሉ ደስታ ማግኘትም ስለለመደ አስቸጋሪ ሆነው በተወሰነ መልኩ ፈተና ከገጠመን በኋላ እረፍት የምናገኝባቸውን መንፈሳዊ ልምምዶች ላይ በከፍተኛ ሁኔታ እየጠላቸው ይሄዳል። በቀላሉ ደስታ ያገኘ ዶፓሚን የሚባለውን ነገር እንደዚህ ያሉ ስክሮሎችን እያደረግን ደስታ የምናገኝ ከሆነ አእምሮአችን ሱሰኛ ይሆናል። ለሱስ ተላልፎ በመሰጠቱ የተነሳ በዛ ነገር ብቻ በቀላሉ ደስታ ማግኘትን ስለለመደ ረዝም የሕይወት ጉዞ በጠባቡ ደጅ በመግባት ከዛ በኋላ የሚገኘውን እረፍትና ሰላም ለማጣጣም የሚችልበት የክርስትና ሕይወቱ ላይ የሚገጥመውን ፈተና መቋቋም የሚችልበትን አቅም ስለሚያጣ መንፈሳዊ ሕይወትን መኖር ይፈልጋል። መኖር ግን የሚችልበት አቅም በማጣቱ የተነሳ ጭንቀት ውስጥ ይወድቃል። ልክ ሰውነታችን ከባድ ሥራ በኋላ እረፍት እንደሚያስፈልገው ሁሉ አእምሮአችንም ከስክሪን ብርሃንና ከምስሎች ግርግር ርቆ እረፍትን ይፈልጋል። መጽሐፍ ቅዱስ በዝምታ በመታመን ኃይል ይሆንልሃል ኢሳይያስ ምዕራፍ 30 ቁጥር 15 ላይ እንደተባለ አእምሮአችን ከዲጂታል ጫጫታ ሲያርፍ የማሰብ ችሎታው ይታደሳል፣ ትኩረታችን ይጨምራል፣ እንዲሁም ነገሮችን ረጋ ብሎ የመረዳት ብቃታችን ያድጋል። ትልልቅ የነገረ መለኮት ሐሳቦችን መረዳት የምንችልበት እኮ አቅማችን እየተዳከመ ነው። ቤተ ክርስቲያን ላይ አውደ ምሕረት ላይ እኮ ቁመን ትልልቅ የሆኑ የነገረ መለኮት ሐሳብ ያላቸውን አባቶቻችን እኮ ሲያስተምሩ በጣም በርካታ ፊቶችን ስንመለከታቸው እኮ ግራ ይጋባል። የማጥናት የመመርመር አንድ ነገር ላይ በትኩረት ከፍተኛ የሆነ ጊዜያችንን በጀት በማውጣት እንደሚገባ መመርመር የምንችልበት አቅማችን እኮ ዛሬ አደጋ ላይ እኮ ነው ያለው። ተወዳጆች፣ ሰውነታችን ከአድካሚ የሥራ ቆይታ በኋላ እረፍት እንደሚያስፈልገው ሁሉ አእምሮአችንም እረፍት ያስፈልገዋል። አእምሮአችን ይህንን እረፍት የሚያገኝ ከሆነ በጣም በርካታ የሆኑ ብቃቶቹ ብቅ ይላሉ። ትኩረት ማድረግ መቻላችን በአእምሮአችን ውስጥ አእምሮአችንን በብቃት ለመጠቀም ለአእምሮአችን ከሚያስፈልጉት መሰረታዊ ነገሮች መካከል አንደኛው ነው። ሁሉንም ልክፍ አድርገን አንድ ነገር ላይ አተኩረን በደንብ አድርገን ለማወቅ በጥልቀት ለመመርመር እግዚአብሔር አምላክ በዚህ ሐሳብ ዙሪያ ላይ ቅዱሳት መጻሕፍት ላይ ያስቀመጠልንን ኃይለ ቃል በሚገባ እስከ ትርጓሜያቸው ለመጨበጥ የምንችልበት ብቃት የምናገኘው ራሳችንን ከማህበራዊ ግርግር ገለል አድርገን ዲጂታል ጾም በራሳችን ላይ በማወጅ መንፈሳዊ እረፍትና መረጋጋትን ለማጣጣም ፍቃደኛ ሆነን ይህንን መንፈሳዊ ተጋድሎ ለመፈጸም በከፈልነው ዋጋ መጠን ነው። ይህን እረፍት ከስነ ልቦና ፈውስ ባለፈ መንፈሳዊ ትርጉምም አለው። አእምሮአችን ሲረጋጋ ከዲጂታሉ ሱስ ሲላቀቅ ስለ ራሳችንና ስለ ፈጣሪያችን ለማሰብ እድል እናገኛለን። በጣም በሚያሳዝን ሁኔታ እኮ ዛሬ በዘመናችን ራሳችንን ማየት የምንችልበት እኮ እድል የለንም። ቀን ስራ እንውላለን። ቀን ስራ ከዋልን በኋላ ወደ ቤታችን ልክ እንደገባን ወዲያውኑ የቴሌቪዥን ሪሞታችንን እናነሳለን፣ ወይም ደግሞ ስማርትፎናችንን አንስተን ዳታ ካበራን ዋይፋይ ጋር ስልካችንን ካገናኘን በኋላ ስክሮል እያደረግን እዛው አልጋችን ላይ እንተኛለን። ራሳችንን ለመመርመር እኮ ጊዜ አጣን። በመንፈሳዊ ሕይወታችን እኮ ከሚያስፈልጉን መሰረታዊ ነገሮች መካከል አንደኛው ራስን መመርመር እኮ ነው። ብርሃነ ዓለም ቅዱስ ጳውሎስ ይህን በተመለከተ ሲናገር በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ክርስቲያን ራሱን ይመረምራል። እግዚአብሔር አምላክ የማይወዳቸው እኔ ግን ወድጄና ፈቅጄ የሰራኋቸው ኃጢአቶቼ የትኞቹ ናቸው? እግዚአብሔር አምላካችን ከሚወዳቸው ላደርጋቸው ከሚገቡኝ ያላደረኳቸው ነገር ምንድን ነው? ነፍሴን አሳልፌ እየሰጠው ያለሁት ለእግዚአብሔር ነው ወይስ ለዲያብሎስና ለዓለም? ሕይወቴ እየተገዛው ያለው በእግዚአብሔር መንፈስ ቅዱስ ነው ወይስ በሌላ አካል? ራሱን ቁጭ ብሎ ማይመረምር ከሆነ መንፈሳዊ ሕይወቱን እንደሚገባ ማሳደግ፣ ደካማ ጎኑን ማወቅ፣ የዛለውን ጉልበቱን ማደስና ከክርስቶስ ኢየሱስ ጋር አብሮ መኖር የሚችልበትን አቅሙን እንደሚገባ አድርጎ መገንባት አይችልም።
እንደውም አባቶቻችን እኮ ሲመክሩን በዓመት እኮ 14 ቀናቶችን ለብቻችን ማሳለፍ አለብን። እንደው በአገልግሎት ግርግር ውስጥም እንኳ መቆየት እኮ የለብንም። መድኃኔ ዓለም ኢየሱስ ክርስቶስ እንዳሳየን አገልግሎቱን ከመጀመሩ በፊት ገዳመ ቆሮንቶስ እንደተገኘ እኛም ከአገልግሎት በፊት ብቻ አይደለም በየአገልግሎታችን መሃል ላይ ራሳችንን ማየት መመልከት እኮ ይጠበቅብናል። ተወዳጆች በዓመት አንድ ጊዜ አይደለም 2 ጊዜ እኮ ሱባኤ መያዝ አለብን። ከሰዎች ገለል ማለት አለብን። አገልግሎታችን ውጤታማ ነው አይደለም? እግዚአብሔር እንደሚፈልገው ነው እየሄደ ያለው ወይስ እኛ እየፈለግን እንዳለ ነው? እግዚአብሔር አምላክ የሚወደውን ሥራ እየሰራን ነው ወይስ በአገልግሎት ውስጥ ራሳችን እያጠፋን? አንዳንድ ጊዜ እኮ እናገለግላለን ብለን በጣም በከፍተኛ ሁኔታ በርካታ ሰዎችን ወደ እግዚአብሔር መንግሥት እየጋበዝን በእኛ ስብከት አማካኝነት በርካታ ሰዎች እየዳኑ እኛ ግን ዕለት ዕለት መንፈሳዊ ሕይወታችን ከፍ ማለት ሲገባው እያሽቆለቆልን ቁልቁል እንደ ካሮት የምንምዘገዘግበት አጋጣሚ ለምን የሚፈጠር ይመስላችኋል? የጽሞና ጊዜ የለንም። አቡነ ሽኑዳ እኮ ነፍሴ የነፍስ አርነት የሚለው መጽሐፋቸው ላይ እኮ የተናገሩትን ሐሳብ እኮ አንብባችሁት ይሆናል ተወዳጆች። ወደ ምድረ በዳ ወጣ ማለት ጸጥታውን መለማመድ፣ በጽሞና ለረዝም ጊዜ መቆየት መንፈሳዊ ሕይወታችንን በአግባቡ ለመምራት ብቻ ሳይሆን አገልግሎታችን ፍሬያማ እንዲሆን እግዚአብሔር እንደሚወደው እያደግን በአገልግሎታችን እኛም እየተጠቀምን የሚሰሙንም ሰዎች እየተጠቀሙ እንዲሄዱ ራሳችንን ማየት እኮ ግድ ነው። አባቶቻችን አእምሮ የነፍስ ዓይን ነው ይላሉ። ዓይን ሲታወክና ሲደክም ማየት እንደማይችል ሁሉ አእምሮም በቲክቶክ ሱስ ሲደክም መንፈሳዊ ዓለምን ማየት አይችልም። ስለዚህም የዲጂታል ጾም አእምሯችንን የሚሰጠው ረፍት ነፍሳችን በእግዚአብሔር ቃል እንድትታደስና ሕይወታችን በሰከነ መንፈስ እንዲመራ የሚያደርግ ታላቅ የጤና ምንጭ ነው። የዲጂታል ጾም በሕይወታችን ውስጥ ከሚሰጠን በጣም በርካታ በረከቶች መካከል ሁለተኛው ደግሞ የልብ መከፈት ነው። የሰው ልጅ ልብ የእግዚአብሔር መንፈስ ማረፊያና የመለኮታዊ ድምፅ መስሚያ መቅደስ ነው። ነገር ግን ቲክቶክን ጨምሮ ማህበራዊ ሚዲያ ጫጫታዎች ልባችንን በውስጣዊ ምስሎችና በከንቱ ወሬዎች በማደንዘዝ መንፈሳዊ ድንቁርና ውስጥ እንድንኖር ያደርጉናል። የዲጂታል ጾም ትልቁ መንፈሳዊ ጥቅም ይህንን የታፈነ ልብ ዳግም መክፈት ነው። መድኃኔ ዓለም ኢየሱስ ክርስቶስ የሚሰማ ጆሮ ያለው ይስማ፣ የማቴዎስ ወንጌል ምዕራፍ 11 ከቁጥር 15 ላይ ሲል በሥጋ ጆሮአችን ስለምንሰማው ድምፅ ሳይሆን በውስጥ የልባችን ጆሮዎች ስለምንረዳው መለኮታዊ ምስጢር መናገሩ ነው። መስማትን የሚሰማ ጆሮ ያለው ይስማ። በጣም በርካታ ቃለ እግዚአብሔር እኮ በጆሮአችን ላይ ፈሷል። ተወዳጆች እስከ ዛሬ የሰማነው ቃለ እግዚአብሔር መካከል ስንቱን ነው ለፍሬ ያደረስ ነው? የማቴዎስ ወንጌል ምዕራፍ 13 ላይ ዘሪው እኮ ሊዘራ ወጣ ይላል። በ4 ቦታ ነው ዘሩ የወደቀው። ፍሬ ግን የሰጠው አንደኛው መሬት ብቻ ነው። እስከ ዛሬ የሰማነውን ቃለ እግዚአብሔር ወደ ተግባር እንዳንለውጠው፣ መንፈሳዊ ሕይወታችን እንዳናድስበት፣ እግዚአብሔር የሚወደውን ስብዕና እንዳንገነባ ዘረ ቆርጥ የሚሆን ነው። ለምንድን ነው? ቃለ እግዚአብሔር በሰማንበት መጠን ዛሬም ክርስቲያናዊ ሕይወታችን ላይ ለውጥ የማይታየው ለምንድን ነው? የጸሎት ሕይወታችን ለምንድን ነው ያላደገው? ለምንድን ነው በእግዚአብሔር ፊት ፍሬ ማፍራት የተሳነን? ዛሬም ትዕግስት የሌለን ከንቶዎች የሆነው ለምንድን ነው? ራሳችንን መግዛት የማንችል በከፍተኛ ሁኔታ ክርስቶስ በሕይወታችን ላይ የማይገለጠው መንፈሳዊ ምግባራችን ያልቀናው መንፈሳዊ ፍሬዎችን በማፍራት በሕይወታችን ውስጥ እግዚአብሔርን ደስ የሚያሰኘውን ሕይወት መምራት ያቃተን ለምንድን ነው? የሰማነው ቃለ እግዚአብሔር እኮ በጣም ብዙ ነው። ለፍርድ ነው ወይ እየሰማን ያለ ነው? ራሳችንን ቆም ብለን መመርመር አለብን። ልባችንን መክፈት የምንችለው በሰማነው ቃለ እግዚአብሔር ብቻ ሳይሆን ቃለ እግዚአብሔሩን በማስተዋል ቃለ እግዚአብሔሩን በጽሞና በሚገባ በሕይወታችን ጋር እንዲዋሃድ እድሉን ስንሰጠው ብቻ ነው። ቅዱስ ይስሐቅ ሶርያዊ ወደ ውስጥ ዝቅ ብለህ ብትገባ ወደ ሰማይ የምታደርገውን መሰላል በልብ ውስጥ ታገኘዋለህ እንዳለ የዲጂታል ጾም ዓላማው ያንን መሰላል ለማግኘት ልብን ከዲጂታል ደመና ማጽዳት ነው። ልብ ሲከፈት ፍቅር፣ ትሕትናና ንጽሕና ቦታ ያገኛሉ። ይህም ወጣቱ በዲጂታል ዓለም ተሸፍኖ የነበረውን እውነተኛውን መንፈሳዊ ማንነቱን እንዲያገኝና ከፈጣሪው ጋር በቅንነት እንዲገናኝ ይረዳዋል። ሌላው የዲጂታል ጾም በመያዛችን የተነሳ የምናገኘው ጥቅም የነጻነት ስሜት ነው። በዘመናችን ብዙዎቻችን በቴክኖሎጂ የምንጠቀም ሳይሆን ቴክኖሎጂ የሚጠቀምብን ዲጂታል ምርኮኞች ሆነናል።
ቴክኖሎጂውን እየተጠቀምንበት እኮ አይደለም ተወዳጆች። ቴክኖሎጂው በከፍተኛ ሁኔታ እየተጠቀመብን ነው። ቴክኖሎጂውን መሰረት አድርጎ ዲያብሎስ መንፈሳዊ ሕይወታችንን ዶግ አመድ አድርጎ አፍርሶታል። የቅድስና ከርካሪያችንን ሰብሮታል። ጽድቅ ለመፈጸም ጉጉታችን ከቀን ወደ ቀን በከፍተኛ ሁኔታ እያሽቆለቆለ የሚገኝበት ዘመን ላይ ደርሰናል። እኛ በዲጂታሉ ዓለም ውስጥ ያለን ምርኮኛ በመሆናችን የተነሳ የክርስቶስ ሰንሰለት እጃችን ላይ የለም። እኛ እግዚአብሔር አምላክ የሚከብርበት የሰማይ አባታችንን ያላመኑ ሰዎች እኛን በማየት ማክበር የሚችሉበትን እድል ከመፍጠር በሰዎች ፊት ክርስቶስ ኢየሱስን ለመስበክ የሚያስችል ምግባር አጥተን በከፍተኛ ሁኔታ የጽድቅ አቀበትን መውጣት የምንችልበት አቅም በማጣታችን የተነሳ እየተልፈሰፈስ እንገኛለን። ስልካችን ድምፅ ባሰማ ቁጥር እንደ ትእዛዝ ተቀባይ መዝለላችን፣ ቲክቶክን ሳናይ መዋል አለመቻላችን፣ በየደቂቃው ማስታወቂያን ለመመልከት የምናደርገው መባከን እውነተኛ ነፃነት እንዳልነበረን ማሳያ ነው። ስልካችን ወዲያውኑ አንዳንድ የሆኑ መልእክቶች እንደሰጠን ምልክት ሲያሰማን ወዲያውኑ ነው እንደ ፌጣ ፍንጥር ብለን ስልካችንን አፈፍ አድርገን ለማየት ጥረት የምናደርገው። ከስልካችን 3 ቀን መራቅ አንችልም። ከስልካችን 7 ቀን በጣም ሩቅ ነው። ተወዳጆች፣ የስልካችን እስረኛ በመሆናችን የተነሳ በከፍተኛ ሁኔታ መንፈሳዊ ሕይወታችን ዛለ። ከስልክ ርቀን የምንቆይበት ሰዓታት በ24 ሰዓት ውስጥ እንኳን ማግኘት በጣም በከፍተኛ ሁኔታ አደገኛ ሁኔታ ላይ ደርሰናል። የዲጂታል ጾም ትልቁ ጥቅሙ ይህንን የተሰበረ ስብዕና ጠግኖ እውነተኛ የነጻነት ስሜትን ማልበሱ ነው። ሐዋርያው ቅዱስ ጳውሎስ ጌታ ግን መንፈስ ነው፣ የጌታም መንፈስ ባለበት በዚያ አርነት ነጻነት አለ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 17 ላይ እንዳለ ከሱስ እስራት ተላቆ በመንፈስ መመላለስ ትልቁ የሰው ልጅ ክብር ነው። የነጻነት ስሜት የሚጀመረው ያለ ቲክቶክ መኖር እችላለሁ፣ ስልኬ ለኔ እንጂ እኔ ለስልኬ አልገዛም የሚል መንፈሳዊ በራስ መተማመን በውስጣችን ስንገነባ ነው። ይህ ነጻነት በቁሳቁስ ላይ የበላይነትን የመቀናጀት ነጻነት ነው። ይህ የነጻነት ስሜት በሕይወታችን ውስጥ ትልቁን የድል መንፈስን ይፈጥራል። ቲክቶክን መጾም ስንችል ሌሎቹም የሥጋ ምኞቶቻችን ሱሶቻችንን ማሸነፍ እንደምንችል ራሳችን ላይ ማረጋገጥ እንችላለን። ሱስ የሰው ልጆችን ክብሩን ያሳጣል፣ ነጻነት ግን ማንነቱን ይመልስለታል። በዲጂታል ጾም ወቅት የምናገኘው ነጻነት የምርጫ ነጻነት ይባላል። የፈለግነውን የምንጠቀምበትን ብቻ የመመልከት የማይጠቅመንን ደግሞ በቆራጥነት የመተው አቅም ይኖረናል። ይህ ወጣቱ በዲጂታል ዓለም ውስጥ እንደ ማዕበል የሚነዱ አዳዲስ ወሬዎችና ፋሽኖችን ሳይወሰድ በራሱ መንፈሳዊ ዓላማና ግብ ላይ ጸንቶ እንዲቆምና እግዚአብሔር አምላኩን ለዘወትር የሚፈልገው ቦታ ላይ እንዲገኝ ያደርገዋል። ነፃ የወጣ ሕሊና ደግሞ በጸሎት ጊዜ አይባክንም፣ በሥራ አይሰለችም፣ በሕይወቱ ተስፋ አይቆርጥም። በአጠቃላይ የዲጂታል ጾም የሚሰጠን ነፃነት ክርስቶስ በደሙ የገዛን በምድራዊ ፍላጎት ታስሮ የነበረውን የልጅነት ክብር ዳግም የምንመልስበት ሰማያዊ ስጦታ ነው። እግዚአብሔር አምላካችን ይፈልገናል። እነሆ በደጅ ቁሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእሱ ጋር እራት እበላለሁ። ጌታ ዛሬ ስንቶቻችን በር ላይ ነው እያንኳኳ ያለው? እኛ የምንከፍተው ለቲክቶክ ብቻ ሆኗል። እግዚአብሔር አምላካችን ይፈልገናል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ እያለ ጌታ፣ እኛ ግን እግዚአብሔር እንዲያሳልፈን ራሳችንን አሳልፈን በመስጠት ነፃ ፈቃዳችንን ተጠቅመን ወደ እግዚአብሔር መመለስ አቅቶናል። ወደ እግዚአብሔር መመለስ ያቃተንን እኛን አቅማችንን ሊፈጥር የሚችለው ከእግዚአብሔር ጋር እንዳንገናኝ በከፍተኛ ሁኔታ ያደነዘዘንን ይህን የዲጂታሉን ዓለም የሰይጣንን ወጥመድ ሰብረን ነፃነታችንን ለማግኘት ከስልካችን ራቅ ብለን እግዚአብሔር አምላካችንን ለማሰብ ቅዱሳት መጻሕፍትን ለማንበብ በጸሎት ለመንበርከክ እጃችንን ለምስጋና ለመዘርጋት ራሳችንን አሳልፈን ልንሰጥ ይገባናል። የዲጂታሉ ጾም ፍጻሜውና ዘላቂው ስኬት የሚለካው ዓይናችንን በመግራት መርህ ነው። በቲክቶክ ዓለም ውስጥ የሚደረገውን መንፈሳዊ ውጊያ በዋነኝነት የሚካሄደው በዓይናችን በኩል ነው። ዓይን የነፍስ መስኮትና የሰውነት መብራት በመሆኗ የምናየው እያንዳንዱ ምስል፣ የምንመለከተው እያንዳንዱ ቪዲዮ በቀጥታ ወደ ልባችን ገብቶ ማንነታችንን ይቀርጻል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይን ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል፣ ዓይን ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል በማለት የማቴዎስ ወንጌል ምዕራፍ 6 ከቁጥር 22 ላይ
እንዳስተማረን ዛሬ በቲክቶክ ላይ የሚለቀቁትን የሰው ልጆችን ክብር የሚያቃልሉ የዝሙት ስሜትን የሚቀሰቅሱ ነውርን እንደ ጌጥ የሚያሳዩ ምስሎችን በዓይናችን በከፍተኛ ሁኔታ ጤናችንን ያቃውሳሉ፣ ነፍሳችንን ያጨልማሉ። እግዚአብሔር አምላካችን የሚያስደስተውን ስብዕና ሳይሆን ዲያብሎስ በከፍተኛ ሁኔታ ሊገዛው የማይገባውን መግዛት እንዲችሉ ራሳችንን ለባርነት አሳልፈን እንድንሰጥ ያደርጉናል። ስለዚህ ዓይናችንን መግራት ማለት እነዚህ ምስሎችን በንቃት አለመከተል ብሎም ከራስ ጋር ቃል ኪዳን መግባት ነው። ይህ መርህ ለወጣቶች የሚሰጠው ትልቁ ትምህርት የራስን ሕሊና በኃላፊነት መጠበቅ ነው። ቅዱስ ኢዮብ በመከራና በፈተና ውስጥ ከዓይኔ ጋር ቃል ኪዳን ገባው በማለት እንደተናገረ በዓይናችን አማካኝነት ወደ አእምሮአችን በመግባት እግዚአብሔር አምላካችንን ደስ የሚያሰኘውን ስብዕና ለመገንባት የምንችልበትን መንፈሳዊ አቅማችንን በከፍተኛ ሁኔታ እያዳከሙ ለኃጢአት ያለንን ዝንባሌ በከፍተኛ ሁኔታ እያሳደጉ የሚሄዱትን ማንኛውንም ነገር ወደ አእምሮአችን እንዳይገቡ ዓይናችንን ለማን መስጠት እንዳለብን መምረጥ ማለት ነው የዲጂታሉ ዓለም ጾም። እግዚአብሔር አምላካችን በዓይናችን በኩል ኃጢአት እንዳይገባ በዓይናችን በኩል የገባውን ኃጢአት በከፍተኛ ሁኔታ እኛነታችንን አሳልፎ በመስጠት ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ ወደሚያሳዝን ኃጢአትና ርኩሰት እንዳንገባ ዓይናችንን መጠበቅ ማለቴ ነው። ተወዳጆች የዳዊትን ሕይወት ማየት እኮ እንችላለን። ዳዊት አንዲት ሴት እርቃኗን ስትታጠብ ካየ በኋላ ስለዚች ሴት በከፍተኛ ሁኔታ አእምሮ ውስጥ ማመላለስ ጀመረ። በአእምሮ ውስጥ ሲያመላልሰው ይህንን ሐሳብ ወደ ተግባር ለመለወጥ ካለው መሻት የተነሳ ሰዎችን ላከ። ስለዚህ ሴት አጣርተው ያመጡለት መረጃ ግን በጣም የሚገርም ነበረ። ባላላት የሚል ነው መረጃው። ያደቆነ ሰይጣን ሳያቀስስ አይለቅምና በዓይኑ በኩል ዘልቆ የገባውን ይህንን ኃጢአት ባላላት የሚለው መረጃ እንኳ በፍጹም ወደ ኋላ እንዲመለስ አላደረገውም። አምጡልኝ ካለ በኋላ ከሷ ጋር ተኛ። ከተኛ በኋላ ደግሞ ጽንስ እንደተፈጠረ ከጥቂት ጊዜያቶች በኋላ የወር አበባ የቆመ ብላ ስትነግረው ባሏን ከጦር ሜዳ በማስመጣት ከሷ ጋር እንዲተኛ አድርጎ ጽንስ ለማምታታት ሙከራ አደረገ። ያም አልሳካለት ሲል ባሏን ገደለ። ልብ በሉ ተወዳጆች፣ የዳዊት ኃጢአት የጀመረው የቱ ጋር ነው? በዓይን በኩል ነው። በዓይናችን የሚገባው እያንዳንዱ ነገር ላይ ጥንቃቄ የማናደርግ ከሆነ በዓይናችን የገባው ነገር አእምሮአችን ላይ ቤቱን ይሰራል። በከፍተኛ ሁኔታ ማይንድ ሴታችን ላይ ተጽዕኖ ይፈጥራል። እግዚአብሔር አምላካችንን መገዛት የለመደው የአእምሮአችንን አደገኛ ሁኔታ ላይ ይከተውና ለኃጢአት ዝንባሌው በከፍተኛ ሁኔታ አድጎ ኃጢአትን ለመፈጸም ሳሊቬት ወደ ማድረግ ኃጢአትን በከፍተኛ ሁኔታ ለመፈጸም ምኞታችንን ያናጋዋል። ስለዚህ በዲጂታሉ ዓለም ውስጥ ራሳችንን መጠበቅ ያለብን በዓይናችን በኩል የሚገባውን ነገር እንደመሆኑ መጠን የዲጂታልን ጾም በአግባቡ መያዝ ይጠበቅብናል። በተጨማሪ ዓይንን መግራት ማለት ከክፉ ነገር መሸሽ ብቻ ሳይሆን ዓይንን ወደ ተግባር ወደ በጎ ነገር ማዞርም ጭምር ነው። በዲጂታል ጾም ውስጥ ዓይናችን ከቲክቶክ ምስሎች ስንከለክል ያረፈው ዓይናችን የተቀደሱ መጻሕፍት እንዲያነብ፣ የተፈጥሮ ድንቅ ሥራዎችን እንዲያይና የፈጣሪን ቸርነት እንዲያስተውል ዕድል እንሰጠዋለን። ወጣቱ በዚህ መርህ ሲመራ በዲጂታል ማዕበል ውስጥ ሳይዋጥ ክብሩንና ንጽሕናውን ጠብቆ ለመኖር ኃይል ያገኛል። ዓይኑ የጠራ ወጣት ሕይወቱ በሙሉ ብሩህ ይሆናል። በጸሎት ጊዜም የሚረብሹ ምስሎችን ስለማይኖሩ ከፈጣሪ ጋር በቅድስና ይገናኛል። ስለዚህም ዓይንን መግራት የዲጂታል ጾም ፍሬ ብቻ ሳይሆን የወጣቱ ዘላለማዊ የመንፈሳዊ ድል ዋስትና ነው። እግዚአብሔር አምላካችን ማስተዋል ለሁላችን ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።